ይኸውላችሁ ኦገስቲንን ትቀበያለሽ አትቀበዩም? ሜሮን አልደግሞም ጥያቄውን። ኦገስቲንን ትቀበያለሽ ወይስ አትቀበዩም? አልቀበለውም በይና ዲና ያድርጊው። ከዛ በኋላ ከቤተክርስቲያን አባቶች ጋር ታወራለሽ ማለት ኖርማል። ትቀላል እኮ አልቀበለውም በይ። በቃ ኦገስቲን አልቀበለውም በይ። ኦፊሻሊ አውጂ እዚህ ጋር 350 ፊት ኦገስቲንን እኔ አልቀበለውም በይና ችግር የለውም። ወደ ሌላ ቤት ከአንስ ጋር ትቀጥራላችሁ። ትቀበልሽ ኦገስቲንን? ኦኬ ሚት አታጊ ሚት ሻንሺ ሜሮን አንተ እንትና ማነው ኤልያስ እኮ ነው ነብይ ነው ብሎ ክሌም አድርጎ የመጣው እኔ አይደለሁኝም። እኔ ደግሞ አምጣልኝ ከመጽሐፍ ቅዱሱ ሎጥ ነብይ ነው የሚል ስለው ጠፋ በዛው። አንተ ደግሞ እንደገና ኦገስቲን ትለኛለህ። ስለ ኦገስቲን አውርተናል። እኔ ከመጽሐፍ ቅዱስ ውስጥ ሎጥ ነብይ ነው ባይብል እኮ ቆይ ጋር አይሻዬ ነው ችግሩ እኮ ቆይ ጋር እዚህ ጋር ባይብል አይደለም ባይብል ብቻ አይደለም አሁን ቆመን የምናወራው አፍተር ወደ ከባይብል ደግሞ ወጣ እንላለን ገብታችኋል። ስለዚህ አሁን ቸርች ፋዘር ጋር ሄደን ወደ ፖስቴሽን ፋዘር ስካማት ከንቂያ በኋላ የመጡ አባቶች አሉ፣ በጣም ታላላቅ ሌጀንድ የሆኑ አባቶች አሉ። ወደ እነሱ አባቶች እንሄድና እነዛ አባቶች በመጽሐፎቻቸው ላይ ከመናፍቃን አገኒስት ሆነ መናፍቃንን የተቃወሙ መጽሐፎቻቸው ላይ እንደው ስለ እነሱ ሲያወሩ ሎጥን አስ ፕሮፌት ሜንሽን ያደርጋቸው ከነሱ ጋር ሪስፖንስ ሰጥተዋል ወይ ነው ነጥባችን። እና አሁን ወደ እነዛ ነጥብ ከመጣችን በፊት ግን ኦገስቲንን ትቀበሽ አትቀበይው? ሜሮን አልቀበሉም ካሽ ችግር የለውም። በቃ አንዛዛ ወደ ሌላ ነብይ እንሄዳለን። ቀላል እኮ ነው። አናንዛዛው ነገሩ። ኤልያስ ያመጣው ይሄን ጥቅስ ከኦገስቲን ነው ያመጣው ነብይ መሆኑን መጀመሪያ እንገረኝና ከዛ ወደ ኦገስቲን ሄዳለን። በቃ ችግር የለውም። አንስ አላችሁ በቃ ከመጽሐፍ ቅዱስ ነው አንተ ኦገስቲን ችግር የለውም። በቃ ያ ብዙ ነብይ አለ፣ በሱ ጋር መቀጠል ትችላላችሁ። በቃ ቴንክ ዩ። ስለዚህ አንዳንዴ ክሊሪፋይ አድርጋችሁ ጥሩ ነው። ነብይ ያልሆኑትን ሰዎች ነብይ ነው ማለት ጥሩ አይደለም። ለምን ደግሞ ጻድቅ እንደተባለ ማወቅ አለብን። ይኸውልህ ጻድቅ ራሱ ለምን እንደተባለ ታውቃላችሁ? እስቲ መጽሐፍ ቅዱስ ያነበበ ሰው አለ? ለምን እሱ ጋር እንመጣለን። እሱ ጋር አንዴ ሜሮን ርዕሳችን አይደለም ነብይ ነው አይደለም ጻድቅ ነው። ኧረ አንድ ጊዜ ጻድቅ ነው አይደለም የሚለው ርዕሳችን አይደለም። አሁን አመጣልሽ ነብይ ነው ነብይ አይደለም ብለሽ ክሌም ስታረጊ ማንን አመጣ? አውገስቲን ኦፍ ሂፖን አመጣ። ቸርች ፋዘር ነው፣ የቤተ ክርስቲያን አባት ነው ካልሽ አልቀበልም ብለሽ ኦልሞስት እንደዛ እንደማለት ነው። ምክንያቱም ምንም ግድ አልሰጠሽም። እንደዛ አባቶችሽ መጥቶ አውገስቲንን አምጥቶ አንድ ሰው ይሄው አባቶችሽ እንኳን እኮ አድሚት ያደረጉት ነው ነብይነቱን ስትባይ አልተቀበልሽም። ስለዚህ እሱ የራስሽ ችግር ያለ መቀበል። ኧረ አንድ ጊዜ ተደርበሽ አታውሪ። እሺ ኧረ በህግ አምላክ ኦገስቲን ያለውን ስክሪን ላይ አድርግልኝ ነብይ ነው ብሎ ከዛ ሜቢ ላምን እችላለሁ። አምጣው ትቀበያለሽ። ከዛ ስክሪን ላይ አድርገው አርግላት ይምኑ ፋሩቄ መቀበል አይደለም እስቲ ቬሪፋይ እና እኔ ተለጣፍ ላይ ያልኩት መቀበል አሪስ ያጋት ነው። መቀበል አንተ ቼክ ይሰራ ነው። እኔ ማስረጃ አባክህ ነው። አየሽ ነው ማስረጃ ደግሞ አባክህ ነው አመጣለሁ። ወላሂ በደንብ አስፈኝ ፒኬስ ስሙ ጋይስ በደንብ አስተውል። እዚህ ያላችሁ 346 ምናምን ሰው አሁን ማስረጃ ይከፈታል። ከዛ ቀጥታ ምን ታደርገው ነው ይገክደው አልቀበለው። ኦገስቲን እኮ ፐርሰናል ታርስ በደንብ አስተውሉሽ እንዳትረሱ። አረ ሚዩት አድርጊ። አሁን በቃ በጣም አረ ሚዩት አድርጊ። ገና አንድ ነብይ ጥቅስ ገና ወደ ዳዊት ይላል እኮ ፋሩቅ ንገረኝና ወይም ላክልኝና እኔ ልክፈትልህ። ያ ቆይ በውስጥ ግሩፕ ላይ ልቆይ። አይ ሙሉውን በውስጥ ልቀቅልኝ። ፒኪ ላክልኝ በውስጥና በውስጥ ፒኪ ቬሪ ስፒኪ ያው ነው። እስከዛ ሐሳቡን በደንብ አዳምጡ። እዚህ ጋር አንድ ክርስቲያን ክሌም አድርጋለች ሎጥ ነብይ አይደለም ብላ ማለት ነው። ነገር ግን አባቶቿ አት ዘ ሴም ታይም አባቶቿ ምን ብሏል? አድሚት አድርጓል ነብይ ነው ብሎ እና አውገስቲን ኦፍ ሂፖ ሶ ኦን ሶ ፎርዝ ማለት ነው። የቤተ ክርስቲያን አባቶች ማለት ዛሬ መጽሐፋችሁን የሰጧችሁ ዛሬ እምነታችሁን ዶግማችሁን የያዛችሁት ከነሱ ነው። ስለዚህ ወይ እነሱን ከካድሽ
ኦልሞስት ዶግማሽንም ኦር መጽሐፍቶቻችሁንም እየካዳችሁ ነው። ምክንያቱም መጽሐፎቻችሁን እንኳን የሰጣችሁ እነዚህ አባቶች ናቸው፣ እነ ኢራኔስ ናቸው፣ እነ ፖሊካርፕ ናቸው መጽሐፉን የሰጧችሁ። ስለዚህ ዋንስ እነዚህን ከካድሽ መጽሐፍሽንም ጭምር መጽሐፍ ቅዱስሽን እየካድሽ ነው። ስለዚህ አንድ ሰው አሁን ቀጥታ እንከፍትልሻለን አውገስቲን ቃል በቃል ነብይ ነው ብሎ ክሌም ያደረገበትም ማለት ነው ፋሩቅ ይከፍትልሻል። ከዛ በኋላ ሐሳባቸውን እንሰማለን ማለት ነው። አስቡት እግዚአብሔር ዘንድ ጻድቅ የተባለ አካል መጠጥን የሚጠጣ አካል ሲሆን፣ አስቡት እግዚአብሔር ዘንድ ጻድቅ የተባለ ኦር ነብይ የሆነ አካል ከገዛ ልጆቹ ጋራ ዩሲ ፋሩቅ አንብቦ ቀጥል። ኦኬ እሺ ጋይስ አሁን ከፋር ከላይ ነው ጀምሮ አውዱን ሙሉ እናነበውና ከዛ በኋላ ምንድነው እናደርገው? ኦገስቲን ሪፕላይ ይላል። ኦገስቲን ሪፕላይ አረገ ይደና ከዛ የኦገስቲን ሐሳብ ደግሞ እናነበዋለን። ጀስት ብቻ ሊስን አውት በደንብ አስተውሉ። ከላይ ያለው ሐሳብ የኦገስቲን ሐሳብ አይደለም። እሺ ጋይስ የመናፍቃኑ ሐሳብ ነው። ምን ብሎ ይጀምራል? he on different occasion from Avaris and the Greeks sold his wife Sarah for the የአብርሃምን ጥፋት ከተናገረ በኋላ በደንብ አስተውሉ። for the gratification ማን ብሎ የአብርሃምን ጥፋት ተናገረ። የመናፍቃኑ ነው እንግዲህ ባይብል ላይ እኮ ነቢያቶች እንደዚህ ዲስክራይብ ተደርጓል እያለ ነው የሚናገረው። ድጋሚ ቀጥሎ ምን አለ? the narrative is not ours which tell how Lot በደንብ አስተውሉ which tell how Lot Abraham's brother after he escaped from Sodom lay with his two daughters on the mountain አለ። ከምን ነው ከሁለቱ ሶስት ልጆች ጋር ማውንቴን ላይ ሆነ። ከምን ከሰዶም ላይ እስኬፕ ካረገ በኋላ ነው። በደንብ አስተውሉ። ስለማን ነው እያወራ ያለው ጋይስ? መናፍቃኑ እንግዲህ ነቢያቶች ሜንሽን እያደረገ ባይብል ላይ እንደዚህ አይነት ባህሪ ነበራችሁ እያለ ነው የሚያወራው። ከዛስ በኋላ ከሚስት ከልጆቹ ጋር ልጆቹ ደግሞ ከነሱ ጋር ዝሙት ፈጸሙ አይነት ነገር እሱን ከጠቀሰ ድጋሚ አለ ኦር how Isaac imitated his father conduct። እንደዚህ ጠቅሳቸው ሰዎች ጋይስ ምንድን ናቸው? ነብይ ናቸው። አብርሃምን ጠቀሰ፣ ሎትን ጠቀሰ፣ ድጋሚ ማን ጠቀሰ? አሁን አይዛክን ጠቀሰ። ያው ሙሉ ሰናነብ ጊዜ እንዳይፈጅ ከዛ ቀጥሎ ምን አለ? his son Jacob አለ። ልጁ ያዕቆብም ደግሞ እንዲህ አይነት ጥፋት አጥፍቷል እያለ ባይብል ላይ እኮ ተናግሯል። lead the life of a god among them so that there was a daily strife among his women who should be the first to lay hold of him when he come from the field ending sometime in their hiring him from one another from the night አለ። እየተናገረው ነው የጠፉትን ጥፋት እየተናገረ ከዛ በኋላ how he son Judah sleep with his daughter-in-law አለ። ልጁ ደግሞ ጁዳ እንዲህ አድርጎ ተቀጠቀመናል። or how David after having a number of wives seduced the wife of his soldier Uriah and caused Uriah himself to be killed in the battle አለ። ያው ዳዊትም ደግሞ እኮ ወጥቶ ዝሙት ፈጽሟል። ዝሙት የፈጸማት ባሉን ደግሞ አስገድሏል እያለ እንግዲህ መናፍቃን ሰውዬ ኦገስቲን እየተቸው ነው ያለው ጋይስ በደንብ አስተውሉ። ኦገስቲን ያለው ነው እየተቸው ነው ይጠቅሳቸዋል። ነቢያቶችን ዘርዝሮ ባይብል ላይ እኮ እንደዚህ እንደተጠቀቀ ከዛ ብቻ ላይ ምን አለ? እንደው ከፍ አድርገው እንትና ፒኬ ከፍ አድርገው ትንሽ ከፍ አድርገው ነጥቡን የሆነ መጨረሻ የተናገረው ሐሳብ አለ። ኦገስቲን ሪፕላይ አድርገውን እናነባዋለን። ምን ከፍ አድርገው ትንሽ ከኦገስቲን በላይ ያለው ከኦገስቲን በላይ በታች ያለው አይደለም በላይ ያለው ትንሽ ከፍ አድርጋቸው ወደ ምን ይነበብላቸው ማለት ነው። ከዛም በላይ ነገር የመናፍቅ ሐሳብ ነው እያነበብን ያለ ነው። አዎ ከፍ አድርገው ትንሽ ከፍ አድርገው ሶ ኦገስቲን ከፍ አድርገው ለነሱ እንዲነባ በቃ እንደዚህ ያርጋላችሁ። ከዛም በሌላ መጨረሻ አካባቢ ላይ ካዩስ either your writers forge these things አለ። በደንብ አስተውሉ ጋይስ መናፍቃኑ ነው የሚያተቸው እንግዲህ ወይ እናንተ ጸሐፊያኖች ይሄን ነገር ፎርጅ አጥፋችሁበታል or the father are really guilty አለ or አብ ነው ይሄን ነገር ትክክለኛው ጥፋተኛው አብ ነው ይላቸዋል። ምን አለ እንደው ነቢያቶች የፈጸሙት እነዚያ ሉጥ፣ አብርሃም፣ አይዛክ፣ ያዕቆብ፣ ዳዊት እነዚህ የፈጸሙት ወንጀሎች ወይ እናንተ ጸሐፊያኑ ቀጥፋችሁባቸዋል ወይ ደግሞ አብ እውነተኛው ጥፋተኛ እርሱ ነው አለ። ከዛ ቀጥሎ ምን አለ? ኦገስቲን ሪፕላይድ አለ። ኦገስቲን ደግሞ እንዲህ ብሎ መለሳለት አለ you understand neither the symbol of the law or nor the act of the prophet አለቀ ቡም አንተ the symbol of the law የህጉን ሲምቦል አልተረዳህም ወይም ደግሞ the act of the prophet የነቢያቶችን ስራም አልተረዳህም ማለት ነቢያት ያላቸው ማን ነው? ሜሮን ስታንዲ ሚታንሺ ሜሮን ሚታንሻ እንዴ ዝማት ጋር አብርሃም እኮ ነብይ ነው ይላል መጽሐፍ ቅዱስ አይደለ? እኔ መጀመሪያ ያልኩት ከመጽሐፍ መናፍቃኑ አብርሃም ብቻ የጠቀሰው መናፍቃኑ አብርሃምን ብቻ ነው ወይ ጠቀሰው? ኧረ ተይ
ፋዘሮች የሚመዘኑት በመጽሐፍ ቅዱስ እንጂ መጽሐፍ ቅዱስ በቸርች ፋዘሮች አይመዘንም። ያዙ አሁን እንግዲህ ኦገስቲን ተካደ። ይሄ በደንብ አስተውሉ። ኦገስቲን ተካደ እዚህ ጋር ሶ ኦገስቲን you understand needed to see both of them አፌላት ቁሚ ቆይ ያ ነው እኮ ነው ቆይ you understand needed to see both of them አሁን ላኪ ላይ እንደዚህ የቆምሽ አሺ ሚታርግሽ አንዴ ሚታርግሽ ላውራ you understand neither the symbol of the law ለማናፍቀው ሪስፖንስ ያደርግልታል አንተ የህጉንም ሲምቦል አልተረዳህም nor the act of the prophet አለ የነቢያቶቹንም አክት አልተረዳህም ሲል እዚህ ጋር ነቢያቶች ብሎ ይጠቀሳቸው ማን ነው ሜሮን እንደው ሪፕላይ ያደረገው ለማን ነው እንደው እሺ ሌላውን ተውት እዚህ ጋር 330 ሰው የተገነዘበ ነው ግን ላንቺ ነው መለፈው ሪፕላይ ያደረገው ገሲ ለማን ነው ጨረስኩ መጀመሪያም ከመጽሐፍ ቅዱስ ነው አምጣልኝ አልኩ ከዛ ደግሞ ኦገስቲን አላልካ ኦገስቲን ሪፕላይ ያደረገው ለማን ነው ይሄ መልሽልን እሺ መልሽ ካልከኝ ኦገስቲን ሪፕላይ ያደረገው ለማን ነው ይሄ መልሽልን ከዛ በኋላ እንዴ ትግር ይለው ኦገስቲን ግን ሪፕላይ ያደረገው ለማን ነው ኦገስቲን ሪፕላይ ይላል እንጎ እንግሊዘኛ ግራመር ካወቅሽ እንደ ሶስት ይገንዘባል እኔ ለሰው ተገንዘባል አንቺ ሎጥ ቁርአን ላይ ነብይ ተብሎ ተጽፏል ብትል እኮ በጣም ቁርአን እሺ ኦገስቲን ቁርአን ላይ ነው ያለው ኦኬ ኦገስቲን ሼክ ነው እንዴ አሊ ነው እስኪ ጋይስ ንገሩና እንዴ ኦገስቲን ያሳቸው አባት እኮ ነው ዲታይ ኦገስቲን ሪፕላይ ያደረገው ለማን ነው ኦገስቲን ሪፕላይ ያደረገው ለማን ነው ይሄን ብቻ መልሽ ይደን በቃ ሊያም ተይው ኦገስቲን ሪፕላይ ይላል ለማን ሐሳብ ነው ሪፕላይ ያደረገው ኤኒዌይስ ንገሪኝ እስቲ ኤኒዌይስ ተባለ ጋይስ በቃ ለተረዳሽ ታያችሁ አንቺ አሁን ለህዝቦች ሁሉ እንዲገባችሁ አሰለ ኦገስቲን ሪፕላይ ይላል ጋይስ ምን መሰላችሁ አለሽ ሚዩታል አንዴ ሚዩት አድርጊ ትቀጥያለሽ ቆይ አንዴ ሚዩት አድርጊ ኦገስቲን ሪፕላይ ይላል ኦገስቲን እንዲህ ብሎ መለሰለት ያለ ለማን የመለሰለት ከላይ ያለ አውድ አለ ለማን ቀደም የተቻለው መናፍቅ አለ ማለት ስለሱ ሪፕላይ ያደርግለታል መናፍቃኑም ያን ሲተች የነበረው ሎጥ እኮ ከልጆቹ ጋር ከሰዶም ከመጣ በኋላ ማውንቴን ላይ እንዲተዝሙት ፈጽመዋል እንትናም ደግሞ አብርሃምም እንዲያርግቷል ኢሳቅም እንዲያርግቷል ያዕቆብም እንዲያርግቷል ዳዊትም እንዲያርግቷል ያለ ጠፋታቸው ይጠቅሳል ከዛ መጨረሻ ላይ ምን አለ ያ መናፍቃኑ either you writer for Jesus things አለ ወይ እናንተ ጸሐፊያን ይህን ነገር ቀጥፋችኋል ወይም ደግሞ በስትክክል አብ ነው ጥፋተኛው አለ መናፍቃኑ ማለት ነው ወይ እናንተ ጸሐፊያን የመጽሐፍ ቅዱስ ጸሐፊያን ነቢያት ላይ ቀጥፋችኋል ዋሽታችኋል ወይ ደግሞ አብ ነው ጥፋተኛው ብሎ ሲል ኦገስቲን ሪፕላይድ አለ ኦገስቲን ደግሞ ለዚህ መናፍቅ ሐሳብ መለሰለት ምን ብሎ you understand neither the symbol of the law የህጉን ሲምቦል አልተረዳህም nor the act of the prophet የነቢያቶቹንም አክት አልተረዳህም አሁን እዚህ ጋር ነቢያት ብሎ ይጠይቀሰው ማንን ነው ሲባል እነ ሎጥን እነ ምናምን ነቢያት ብሎ ይጠቅሳል ወይ ኦገስቲን ተሳስቷል በመጽሐፍ ቅዱስ ሚዛን ወይ ደግሞ ሜሮን ተሳስታለች እልሱ ለእናንተ ነው ጋይስ ቀጥሉ ስለንባቡ አመሰግናለሁ ግን ከይቅርታ ጋር እንዳልኩ ነው የቤተክርስቲያን አባቶች የሚመዘኑት በመጽሐፍ ቅዱስ እንጂ እነሱ መዛኝ መሆን አይችሉም ስለዚህ ቀጥታ አሁን አንተ አንዴ ለምንድነው ክፈቱት ያልሽ ስለሌለ ስለማቅ ኦገስቲን ሎጥን ነብይ ነው ብሎ ስፔሲፊክሊ እንዳልጠራው ስለማቅ ክፈተው ያልኩት አሁን አይደለም ቆይ ግን ታው ስለወራሱ እኮ ወዲታው አልቻለም አንዴ ቆይ ኦገስቲን ልክፈትልሽ ሲልሽ ክፈተው አልሽው አይደለ ለምንድነው ክፈተው ያልሽ ስንት ጊዜ ነው ጠይቀኝ ኢትስ ኦኬ ቶ እኔ ከመጽሐፍ ቅዱስ ነው ያልኩት ስለው ኢንሲስት አደረገ ኪፕ ኦን ኢንሲስቲንግ ስለዚህ ኦኬ ይክፈት ግን አይልም ኦገስቲን ስፔሲፊክሊ ሎጥን ነብይ አይለውም እሺ አሁን ጋር አላለም ያሁኑ ላይ አላለም ያስማማናል እኔ መስማማለሁ ነብይ ተብሏል ያሁኑ ላይ አላለም ወይ ይኸውልህ አንድ ነገር ብጠይቀህ ማለት ነው ነብዮች መጽሐፍ ቅዱስ ላይ ነብይ ተብለው ተጠርተዋል ሎጥ አልተጠራም ያሁኑ ላይ ብሎታል ወይ ሰራለው ያሁኑ አልጠየቁሽም ያሁኑ ላይ ብሎታል ወይ ሰራለው አቲንግ አልሰማኸኝም ያልኩት የቸርች አባቶች መጽሐፍ ቅዱስን አይመዝኑም የሚመዘኑት እነሱ በመጽሐፍ ቅዱስ አንቺ ነሽ ወይ መጽሐፍ ቅዱስ የምትመዝኙት ታዲያ መጽሐፍ ቅዱስ የሚመዘነው ባንቺ አረዳድ ነው ወይስ በዚህ በቤተክርስቲያን አባቶች አረዳድ እኮ ነብይ ነው ካላለ መጽሐፍ ቅዱስ ኦገስቲን ተነስቶ ነብይ ነው ማለት አይችልም ማለት እሱም አላለም እኮ አንቺ ያላለም ነው አለብላችሁ የመጣችሁት ቢካዝ ያሳየሽ አላለም አብርሃም ሌሎች ነብዮች ስላሉ እኮ ነው እንጂ ሎጥን ስፔሲፊክሊ ሎጥ
ነብይ ነው ብሎ ጽፏል። ፕሮፌትስ ብሎ ገለጸው እኮ ፕሮፌትስ ያለው ከላይ የተጠቀሱትን ነው። እነ ሎጥን እና አብርሃምን እነሱ ነው ፕሮፌትስ ያለው እና ለምንድን ነው የምትከጃቸው? መጽሐፍ ቅዱስ ጻድቅ ሰው ነው። ሁለተኛ ጴጥሮስ ወልዳ ሁለተኛ ጴጥሮስ አንዴ ቆይ በቃ እዚህ ጋር ሎጥም ብሎ ነው የሚለው። ነብዩ ሎጥም አላለው። ሁለተኛ ጴጥሮስ 2 ምዕራፍ 2 ቁጥር 7 እሺ አንዴ ሚዩት አድርጊ። ሎጥም ጻድቅ ነው የሚለው። እሺ አንዴ ሚዩት አድርጊ። አሁን እዚህ ጋር ሰምታችኋል። መጀመሪያ ምን አለች? እንደዚህ የሚል ነገር የለም አለች። ከዛ በኋላ የቤተክርስቲያን አባት ይከፈትልሽ ወይ ስትባል አው ይከፈትልኝ። መጀመሪያ አይ ቢከፈትም ባይከፈትም ያው ነው ስትል ነበረ። እንደዚህ ማለቷም እንደሚያስይዘው ቤተክርስቲያን አባቶች አልቀበልም ማለት ነው የሚያስይዘው። ከዛ በኋላ እሺ ክፈተው አለች። ሲከፈትላት ደግሞ እዛ ጋር መካድ አቃታት። ግልጽ ነው አይደለ? አሁን ደግሞ ልክ ሲዘጋ ደግሞ ማስረጃው አሁን ደግሞ እየካደችው ነው። ሲጀመር እንዲህ አላለም ትላለች። ግልጽ ነው አይደለ? ስለዚህ መጀመሪያ ከራስሽ ጋር ነው መታረቅ ያለብሽ አንቺ ማለት ነው። ችግር የለው። አሁን እኛ እሺ ባይብል ላይ ቃል በቃል የተቀመጠው ጴጥሮስ መልእክት ላይ የተቀመጠው ጻድቅ ነው የሚል ነውና ጻድቅ ነው በሚል ይሄድና በሱ ጋር ትሞግቻለሽ ማለት ነው። አነሳለ አይደለም? ይሄ ሀሳብ ይብቃትና ወደ ሌላ ብናልፍ የተሻለ ይመስለኛል። ምን ይመስላል? የሎጥ መርሐባ ግን ጻድቅ በሚለው ብትሄድላት አሪፍ ይመስለኛል። ደስ እንዳለ አውርተን ነበር ለዛ በቃ አሪፍ። ሌላ እሺ ሜሮን አለሽ ኦር ወደ ሌላ ሰው ልለፍ? እንደፈለክ ሌላ ሰው ካለ ማለፍ ትችላለህ። ችግር የለውም። አይ ቲንክ ክሌሪፋይ አድርገናል ሎጥን፣ ስለ ሎጥ ጽድቅና ነብይ። እሺ ያ ወደ ሌላ እንለፍና ምንድነው የመጀመሪያ ጥያቄ? አንድ ነብይ ለሴት ልጅ ጥሎሽ 200 ሸለፈትን የወንድ ልጅ ሸለፈት ሊያቀርብ ይችላል ወይ? ቆርጦ ማለት ነው። አይደለም፣ ርዕሱ ይሄ አይደለም። ርዕሱ ነብዮቻችን መጽሐፍ ቅዱስ ላይ ስለተጻፉ ነብዮች ባህሪ ወር ደግሞ መጥፎ ነገር ስለሰሩት እንዴት ነብዮች እንደዚህ አይነት ፎልቲ ቢሄቪየር ይኖራቸዋል ብሎ ነው ቅድም ፒኬ ሲጠይቅና ሲያስረዳ የነበረው። ለዛ ነው የገባሁት። ስለዚህ በዛ ኤግዛክትሊ የሎጥን አስተካክሎ ከዛ ደግሞ ወደሚቀጥለው ይሄድ ከዛ ሜሮን ይገባል ያይገባውም ሰው ስለየጠቀስ አንድ ጊዜ ወደ ስሙ እንመጣለን። ኤግዛክትሊ አም ኦን ዘ ቶፒኩ ላይ ነው ያለሁት። ወዴትም አልተንቀሳቀስኩም። በዛው ቶፒክ ላይ አንድ ነብይ አንዴ ተረጋጊ። አንድ ነብይ የ200 የወንዶችን ነብይ ነው እያወራን ያለ ነው። ነብይ ሊሆን ይችላል ወይ ብዬ ነው እየጠየቅኩ ያለሁት ራሱ። አንድ ነብይ 200 ወንዶችን ኢቨን 100 ተጠይቆ 100 እንደ ቲፕ ጨምሮ ሸለፈት ለጥሎሽ ለአንድ ሴት ልጅ ጥሎሽ ሊያቀርብ ይችላል ወይ? ያዳምጥና ጻድቂታይ ያ ፒክ ሜሮን ታኒ ደረስ ወያይት ምንችለው ሌላ ሰው የሚያወራ ከሆነ አስገባ። በቃ አመሰግናለሁ። ቆይ አንዴ ሻነስ ቆይ አንዴ ሜሮን እስኪ ምኑ ፓርት ነው ከርዕሱ የወጣብሽ? እስኪ ንገሪኝ። የትኛው ፓርት? ይህንን ርዕስ ስታመጣ actually respected it because ነው እንዴት ነው እነ ዳዊት ብለህ ሜንሽን ስታደርግ ነበር ስማቸውን ሎጥን። ምኑ ፓርት ነው ከርዕሱ የወጣብሽ? ሜሮን የትኛው አሁን ከተናገረው ምኑ ፓርት ነው ከርዕሱ የወጣብሽ? አሁን ከተናገረው ንግግር አነስ የትኛው ፓርት ነው ከርዕሱ የወጣ የሆነብሽ? እሺ የወጣው የመሰለኝ ለምንድን ነው ታውቃለህ? ርዕሱ እነዚህ ሰዎች እንዴት ይኸውልህ ኃጢአትን እየሰሩ እንዴት ነብይ ሊባሉ ይችላሉ ብሎ ቀድም የሆነ ሰው መጀመሪያ ላይ ሲያወራ ነበረ። ስለዚህ እኛ ምንድነው አነስ ምንድነው የጠየቀሽ? አንድ ነብይ ሆኖ እንዴት ነው የ200 የወንድ ሸለፈት ቆርጦ ለጥሎሽ የሚሰጠው ነው? ይሄ ከስብዕና አንፃር እንዴት ይታያል ነው? ትክክለኛ ስብዕና ያለ ሰው ለትዳር ጥሎሽ ያክል ነገር ይሰጣል? ስብዕና ስትሉ ደግሞ እንዳልኩ ዝሙትንም ሁሉን ነገር ማየት አለብን። ሸለፈት ምንድነው ታውቂያለሽ? ሸለፈት ምንድነው? እኔ እኮ አልኩት ሌላ ሰው የሚመልስልህ ካለ ይመልስ። ሸለፈት አላቅም ነው። ሸለፈት አታቂም? ምን እንደሆነ ሸለፈት አታቂም? እኔ ከርዕሱ ጋር ምንም አልተገናኘልኝም። እኔ ስለ ነቢያቶቹ ንቅፈት ነብይ ቆይ አንዴ ስሚ። አንድ ነብይ
የነቢያት ስብዕና ይላል በመጽሐፍ ቅዱስ። እየተወራ ያለው ስለ ነብይ ነው፣ እየተወራ ያለው ስለ ስብዕናው ነው። ሁለተኛ ምን አይነት ስብዕና ያለው? እንደዚህ አይነት ስብዕና ያለው ሰው ለነብይነት ብቁ ነው ወይ? ስለ ነብይ ስለ ስብዕና ለጥሎሽ ብሎ 200 ሸለፈት የሚቆርጥ ነብይ ከስብዕና ውጪ ምንድን ነው የሚባለው? አሉን ስቴቱ ጋር እንዳለ ያምጣልኝ። ኦኬ፣ ስለዚህ አንቺ ለነብይነት መስፈርት ይሄ ስብዕና ይሆናል ወይስ አይሆንም? አሁን አነስ መጀመሪያ እንደጠየቀሽ ቃሉን የቱ ጋር እንደተጻፈ ይሰጥሻል። አሁን ሎጥ ነብይ የሚል ወይም ደግሞ ነብይ አይደለም ብለሽ አይደል ስትከራከር የነበረ? በቃ በዚህ ካራክተር መሰረት አንድ ነብይ ነብይነቱን ትቀበያለሽ ወይስ አትቀበይም? በዚህ ካራክተር መሰረት ነብይነቱን ትቀበያለሽ ወይስ አትቀበይም? ቃሉን ስጡና የመጽሐፍ ቅዱስ ጥቅሱን ስጡን። ስለዚህ እሱን አይተን እኛ ደግሞ እንመልሳለን ነው። ከዛስ ጥሩ ስብዕና ይሆናል? ጥሩ ስብዕና ይሆናል አንቀጹ ሲሰጥሽ ነው መጥፎ ስብዕና መዝነዋለሁ። ልክ አሁን እንደመዘን ነው ይሄን ጥቅስ አነስ ቀጥል እስኪ ከፈለክ ላውጣልህ እችላለሁ። ቀጥል አነስ። ችግር የለውም እኮ ቃሉን እኮ እናውጣለን። ፒኬ መጀመሪያ ሀሳብ ምንድን ነው? ክራይቴሪያ ልናስቀምጥ ይገባል። ወደ ቃሉ ከመሄዳችን በፊት ክራይቴሪያው ምንድን ነው ነው መልስሽን መጀመሪያ ካወቅም በኋላ ወደዛ እንሄዳለን። አይቀበለዋለሁም ካልሽ ኦኬ፣ ቀጥታ ጥቅሱን እንሰጥሽና የፈለግሽውን ታደርጊዋለሽ። አልቀበለውም ካልሽ ጥቅስ ጋር እንሄድና ኦኬ፣ ከእናንተ ውስጥ ነብይ መክፈት ነው የሚጠበቅብኝ፣ ከፍቻ አሳይሻለሁ። ይሄን ነብይ እንዴት ታየዋለሽ? ስብዕና ነው። ግን ክራይቴሪያውን ማስቀመጥ አለብን። በዚህ ክራይቴሪያ መሰረት ነብይ ነው ብለሽ ትቀበለሽ አትቀበይ? ይሄን መልሽ መጀመሪያ። ቬሪፋይ ላድርገው፣ ስጠኝ አሁን ያልከውን ጥቅስ። እሺ በቃ ጥቅሱን እንስጣት። ምንም ማድረግ አንችልም ነው። አነስ ቆይ አንዴ፣ ዳዊት ነብይ ነው አይደለም? ሜሮን ይኸውላችሁ እንግዲህ ወደ ሶስተኛ ጥያቄ አይደለም። ዳዊት ነብይ ነው ወይስ አይደለም? ዳዊት ነብይ ነው ወይስ አይደለም? አሁንም ወደ ሶስተኛ ጥያቄ አይደለም የምትገቢው፣ ከታሪኩ ጋር የተገናኘ ነገር ነው ማወራሽ። ዳዊት ነብይ ነው ወይስ አይደለም? ሜሮን እየጠበኩሽ ነው። እኔ ደግሞ ላይክ ለስ ስቴክ ኦን ዘ ቶፒክ ስለ ደግሞ ሪስፔክት በንደራረግ ጥሩ ነው። በቃ አሁን ጥቅስ ስጠኝ ያልኩት ለሱ ስዘጋጅ ደግሞ ስለ ዳዊት ገባን ወይ? ሌላ ሰው ካለ ዳዊት ነው ይሄንን ስራ የሰራው ዳዊት ነው። ዳዊት ነብይ ነው ወይስ አይደለም እኮ? ጥቅሱን ስጡና እንዴት ነው? በቃ መስጠት ካልፈለግ አልፈልግም በልኝና ልቀጥል። እኔ አሁን እየተናደድኩ ስለሆነ አነስ ግባና ምን ትናደዳለህ? ከመጽሐፍ ካልሆነ እቺ ልጅ ብሎክ አድርጌ ከምሸኛት አነስ ግባና ቀጥል። ብረጋጋ ይሻላል። አነስ ቀጥል። እንዳወጣለህ የምትፈልገው ርዕስ ካለ ኖ እንትኑን አንቀጽ ስጠኝና ላውጣለህ። እሺ ፋሩቃ ይመቻል? እሺ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 ቁጥር 27 ላይ ያወጣላት አውጥቼዋለሁ እኮ ሜቢ ሌላ ካለ በሚል ነው። ወጣች። የምትሰሚኝ ከሆነ ወጣች። ቆይ አንዴ ብቻ ሜሮን ድጋሚ ከዚህ ቤት እንዳላይሽ፣ ድጋሚ ማለት ነው ከዚህ ቤት እንዳላይሽ። በጣም አንዳንድ ሰው አልተሳደበም ማለት የሆነ ትክክለኛ ሰው ነው ማለት አይደለም። በጣም አንተ አዘልናት እኮ ይህን ሳምንት ሙሉ ሳምንቱም ማለት ይቻላል። ከዚህ ቤት እንዳለሽ አንድ ብለሽ እንዳትመጪ እዚህ አካባቢ። እሺ ዳኙ አለ፣ ከዳኙ ጋር ቀጥል። አይ ብሎክ እንዳታደርጓት ግን ባገኘዋት ቁጥር ሁሉ ስለማባረራት ችግር የለውም። ብሎክ እንዳታደርጓት። ስትባረር ያኔ ደክሟት ትቀራለች። ዳኙ አለ። ዳኙ አይ ቲንክ ኔትወርኩ ራሱ ኖርማል አይመስለኝም። እሺ አነስ በአሁኑም ወይም ደግሞ በቶፒኩ ዙሪያ ቀጥሉሽ። እንትን እያለ ነው ከደረሳችሁ ላውራችሁ ወይ ይሰማል? አይ በጣም ዘግይቷ። ቅድም ያወራ ነው መሰለኝ የተሰማው። ይሰማሃል አሁን ዳኙ?
ከዓመት በኋላ ነው የሚደርሰው። እስኪ ያ ፒኬ እንዴ ብናደርግስ? ቆይ ሌላ ክርስቲያን ካለ ቢገባ ይቻላል። አይ ቲንክ ዳኙ ምንም ኔት የለውም እና ሬድትም ካለ ገባ ነገር ስለ ቅድም ክርስቲያን ካለ ግቡሽ ጋይስ። በቃ ይሄ ዳኙ ኔት ይዟል። እሺ ወደ ሀሳቡ እንመለስና ክርስቲያኖች እስከ ካላችሁ ይሰማል ድምጼ? ትሰማለህ? አነስ ቀጥል። አይ ክርስቲያኖች ካላችሁ ገስት ላኩና አንድ ቁጥር ጻፉ። የተነሳው ሀሳብ አለ። እንዴት ነው አንድ ነብይ ብላችሁ የምትቀበሉት? በዚህ ስብዕና እንዴት ነው አንድ መጥቶ ይህንን ጉድ ይዞ እስልምና ሲተቹ ነው እኔ ግርም የሚለኝ ማለት ነው። ነብይ ነው ማን ነው? ዳዊት ነው። 100 ሸለፈት ንጉሱ ይጠይቀዋል። የወንድ ልጅ ሸለፈት ማለት ነው። ሸለፈት ማለት እኔ እንጃ ቶታ እንዴት እንደማብራራው ስለማላቅ ይቅር። የወንድ ልጅ ሸለፈት 100 ተጠይቆ አይ 100ማ አላቀርብም ገሎ ነው አስቡት የሚያመጣው 100 ሰው ገሎ ነው የሚያመጣው ሸለፈት ማለት ነው። የወንድ ልጅ ሸለፈት አይ 100 አላቀርብም 100ማ ያንሳል ለክብር ያለና 100 ቲፕ ጨምሮ 200 የሚያቀርብ ነብይ እንዴት ነው ነብይ ብላችሁ የምትቀበሉት ክርስቲያኖች? እንዴት ነው ቲፕ እንዲህ አይነት ነገር እንዴት ይቀርባል? ሲጀመር 200 ሰው ገሎ ማለት ነው። ይሄ ነብይ ነው። በመጋዝ ሰው ያርዳል። በመጋዝ እየቆራረጠ ማለት ነው። ሰው እንዴት ነው ሰው በመጋዝ በመጥረቢያ የሚያርደው? አንድ ነብይ ካላችሁ ግቡና መልስ ካላችሁ መልሱ። እስከዛ ኢብኑ ቃፍ ካላችሁ ቀጥሉ። ኢብኑ ቀጥል። አይ ቲንክ ኢብኑ አይመቸውም ካለ ፋሩቅ ይቀጥል። አለሁ። ይሰማል ድምጼ? ይሰማል ድምጼ? ኦኬ። ያው ከቅድም ጀምሮ እያንዳንዱ ስብና ላይ የሄድንበት ነበረ በሚያሳዝን ሁኔታ። ኢቨን ራሱ የገዛ አባቶቻቸውን እስከ መካድ ድረስ ደርሰዋል በሚያስቅ ሁኔታ። እሺ ክርስቲያን ወገኖች ካላችሁ እስቲ እየገባችሁ እነዚህ ስብናዎች ለነቢይነት መስፈርት ተገቢ ናቸው የሚሉትን ነገር እየገባችሁ ብታስረዱን መልካም ነው እላለሁኝ። አነስ ያነሳው አንድ ሀሳብ አለ። እሱ ምንድን ነው? በጣም እግዚአብሔር ዘንድ ተወዳጅነት ያተረፈ የሚወደድ አንድ ነቢይ አለ። እሱም ማነው? ዳዊት ነው። እሱም ደግሞ አንዲት ሴትን ለማግባት እንግዲህ የ100 ወንዶችን ሸለፈት ቆርጦ ማምጣት ማለት ይሄ በጣም ከባድ ነገር ነው። አንደኛ ትእዛዙን ተቀብሎ መፈጸሙ። አሁን እዚህ 200 ነው አክቹአሊ ቲፕ ጨምሯል። 200 አስባችሁታል? ሰው መርደር አድርጎ ቶርቸር አድርጎ ነው እንግዲህ ይህን ነገር እያደረገ ያለ 200 ፍልስጤማውያንን ለዛውም አስባችሁታል? 200 ፍልስጤማውያንን አውራቸውን ገነጣጥሎ ማምጣት 200 አይከብድም? ኢቨን ራሱ አዛዡ ራሱ ምን አይነት አንተ ይሄ ሆረር ፊልም ላይ ራሱ እንደዚህ አይነት አሰቃቂ ተግባር እኮ አይደረግም እኮ። እንኳን ቅዱስ ከተባለ እንኳን ይሄ ሆሊነስን ከተጎናጸፈ ሰው ሊጠበቅ ይቅርና ማለት ነው። ይሄ በጣም ከባድ ነው። በጣም ያሳዝናል። ነቢያቶች እንዴት ነው ይህንን ነገር ሊያደርጉ የሚቻላቸው? ባይዛው የዳዊት በዚህ አይደለም የሚያበቃው። የሱ ጉድ በጣም ተዘርዝሮ ሁላ አያልቅም። ለሴት ብሎ የማይገባበት ጉድጓድ አልነበረም። ኢቭን ራሱ መጽሐፈ ሳሙኤል ቀዳማዊ ላይ ማለት ካለ ላይ ማለት ነው 2ኛ ሳሙኤል ላይ ምዕራፍ 11 ላይ አንዲትን ሴት ያያታል አይደለ? በሰገነቱ ላይ ስትመላለስ ያያታል፣ ገላዋን ስትታጠብ ማለት ነው። ይሄ እንግዲህ ለመናገር ራሱ ያሳፍራል። እና እቺ ሴት ገላዋን ስትታጠብ ያያታል። የኦሪዮ ሚስት ሆናት ቤርሳቤ ትባላለች። እንግዲህ ስትታጠብ ያያትና ያው ስጋዊ የሆነ ፍላጎት እሱ ላይ ያድርበታል ማለት ነው። እና ያው በወቅቱ ንጉስም ስለነበረ ፓወርም ስለነበረው ዳዊትም መልእክተኞችን ልኮ አስመጣት። ወደ እርሱም ገባች፣ ከእርኩሰቷም ነጽታ ነበረና ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች። እንግዲህ እቺ ሴት የሰው ሚስት ናት። የሰው ሚስት የ80 ሚስቱ አይቷት ገላዋን ስታጠብ በሰገነቱ ላይ ሲመላለስ ያለውን ፓወር ተጠቅሞ ደግሞ አስመጥቶ ከእሷ ጋር እንግዲህ አስገዷትም ሊሆን ይችላል እኮ። ምንም የተገለጸ ነገር የለም። ደግሞ ያ ብቻ አይደለም የሚያበቃው፣ ህጋዊ ያልሆነ ልጅ ጽንስ እንዲፈጠር አድርጓል። ነቢይ። ይህ እንግዲህ በጣም ያሳዝናል። አስባችሁታል? ሴቲቱም አረገዘች፣ ወደ ዳዊትም አርግዣለሁ ብላ ላከችበት።
የሰው ሚስት ጋር ማለት የገዛ ሚስቱን እንኳን ቢሆን አይደለም። ሰው እንዴት ነው ይህንን ይዞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሊተች የሚመጣው? እንዴት? ፈልሐምዱሊላህ እኛ ነቢዩ ዳውድ ዐለይሂ ሰላም ከእንደዚህ አይነቱ እርኩስ ተግባር የነጻ ነው ብለን ነው የምናስበው። መጽሐፉን የቀጠፈባቸው ነቢዩላህ ዳውድ የተከበረ የአላህ ሱብሓነሁ ወተዓላ ነቢይ ነው። የሰውን ሚስት ከማማገጥም ሆነ የሰዎችን ሸለፈት ቆራርጦ ቶርቸር አድርጎ አንድ ሴትን ለማግባት ለጥሎሽ የሚያቀርብ አይነት ነቢይ አይደለም። ፈሊላሂል ሐምድ። ይህንን የሚያደርጉ አይደለም በፍጹም። ነገር ግን ነቢያቶች እነሱ ላይ ቀጥፎባቸዋል፣ ዋሽቶባቸዋል። ያልሆኑትን ነገር ሆኗል ብሎ እነሱ ላይ ይጽፏል። ይህንን ነው የምናምነው። አሁን ክርስቲያኖች እንድትመልሱልን የምንፈልገው ይህ እንዴት አንድ መለኮታዊ የሆነ ራእይ ሪሲቭ ያደረገ ሰው እንዴት ይህንን ስብዕና ይላበሳል? እንዴት ነው ይህንን ሰውዬ ነብይ ብዬ ልከተለው የምችለው? ሀው ይህንን ማንነትና ይህንን ስብዕና በጉያችሁ አቅፋችሁ እንዴት ነው ሌላውን ለመተቸት የሚዳዳችሁ? በምን አንደበት? በየትኛውስ ወንጀል ነው የምትተቹት? እና ይህንን ለማለት ያህል ነው። ሌሎቻችሁ ሀሳብ ስጡበት፣ ሪፍሌክት አድርጉበት። እስቲ ምን ትላላችሁ? አስባችሁታል? እና እንዳልኳችሁ ነው ቅድም ያው እንደዚህ አይነት በጣም የወረደ አይነት ቢሄቨርን ባይብል ነቢያቶች ላይ በጣም ነው የምናገኘው። እና ያው ክርስቲያኖች ያላቸው አማራጭ ምንድነው? አንደኛ ነገር ይቀበሉታል፣ ያን ነገር ያን ቨርስ አይክዱትም፣ ይቀበሉታል። ግን እነዛ ነቢያቶች ሪያሊቲው እንደዛ ይመስላቸዋል ክርስቲያኖች። እና ይህ በጣም ስህተት የሆነ ነገር ነው። ነቢያቶች እንደዚህ አይነት ባህሪ በፍጹም አልነበራቸው። በፍጹም ዝሙት የሚሰሩ አልነበሩም። ነቢያቶች ጣዖት አምላኪያን አልነበሩም። ነቢያቶች ጭራሽ ከዛም አልፎ ለሰብቻቸው ድንጋይ የመጠጡ አይነት ባህሪ አልነበራቸው። ነቢያቶች ምን አይነት ባህሪ ነበራቸው? አንዱን አምላክ ወደ አንዱ አምላክ የሚጣሩ ከዛም ባለፈ ደግሞ ወደ በጎን ስራ የሚጣሩ እንጂ መጥፎ ስራ ለህዝቡ አርአያ መሆን የሚችሉ እንጂ ህዝቡን የሚያበላሽ ስብዕና የነበራቸው ነቢያቶች እንደዛ ነበር። ግን ይሄ መጽሐፍ ልክ አሁን ቅድም አውገስቲን አጌንስት የነበረበት መናፍቃ ልክ መናፍቅ እንዳለው ምንድን ያለው እናንተ ጸሐፊያኖች ወይ ቀጥፋችሁበት አለ ወይ ደግሞ አብ ጥፋተኛ ነው እንዳለውላ ጸሐፊያኖች የጠፉበት መጽሐፍ ስለሆነ እንደዚህ አይነት በጣም አሰቃቂ የሆነ ነገር የምናይበት ነው። አላኩል ያለ ክርስቲያኖች ካላችሁ ግቡ፣ ከሌላችሁ ደግሞ ወንድሞች ሀሳብ ካላችሁ አነስ ቡርሃን ኤልያስ እህቶችም ፋጢማ ሀሳብ ካላችሁ ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይ አንዴ እሺ፣ ቡርሃን እሰማለሁ። እሺ ሜሮን፣ ያው እኔ ስላስገባኋት ነው ቆይ ያልኩ። ሜሮን እንኳን ደህና መጣሽ። ከዛሬ ጊዜ ጀምሮ እዚህ ቤት ገስት ላይ ለመውጣት አንድ ብለሽ እንዳትሞክሪ። አይደለም ገስት ላይ ኮሜንት ስትጽፊ እንዳለሽ ውጪ። በቃ ቀጥሉ። ኦኬ እሺ። እንደሚታወቀው ነቢያቶች እኛ የምንከተላቸው ነቢያቶች የሚሰሩትን ስራ ምን ተከበሩ ስራ ነው። ሁላችንም እንደምናውቀው ለምንድን ነብይ ሲላክ ወደ አላህ Subhanahu Wa Ta'ala ወደ አላህ Subhanahu Wa Ta'ala መንቀርበትን መንገድ የሚያመራን አንድ እንትን ነው፣ ድልድይ ነውና በባይብል ውስጥ ግን እነዚህ አይነት ነገሮችን ስንመለከት ከአቅላችን በላይ ማለት ጀስት እነሱን ከመናቅም አንፃር አልፎ ነብይነታቸውን የሚያረክስ ነገር ነው እያየን አይደለም። ከዛ መካከል ለምሳሌ አሁን ዳዊት ያደረገውን ነገር ማንሳት እንችላለን። 200 እንደ ቲፕ 100 ጨምሮ 200 ሸለፈት ማለት ይሄ ማለት ለሌላው ሰው ራሱ ሰማን ሊያገባ ሲል ግዴታ ይሄን ነገር መስጠት አለበት ማለት ነው። የራሱ አንድ ክራይቴሪያ ነው። ለምንድን ነቢያቶች አርግተውታል፣ እኔም አላረግበት ምንም ምክንያት የለም። ለምንድን ብሪጅ ስለሆኑ ማለት ነው፣ ድልድይ ስለሆኑ ወደ አምላክ ሊያቀርቡኝ ስለሚችሉ ከስብናቸው አንፃር ወይም ደግሞ ከባህሪያቸው አንፃር የነሱን ባህሪ ተከትዬ ነው የሚሄደው እነሱ ጋር ለመድረስ። እኛ ነብዩ ሰለላሁ ዐለይሂ ወሰለም እንከተላለን። ነብዩ ሰለላሁ ዐለይሂ ወሰለም ባዘዙት ነገር ታዘን በከለከሉት ነገር ተከልክለን እንሄዳለን። ይሄ ምንድነው ታርጌቱ? ከአላህ ጋር ያለን ሪሌሽንሺፕ ጠንካራ እንዲሆንና መጨረሻ ላይ የምንፈልገውን ነገር አቺቭ ለማድረግ ነው፣ ወይም ጀነት ለመግባት ማለት ነው። እና የነብያቶች ዓላማ ግብ ይሄ ነው ኢንጀነራል ማለት ነው ስንረዳው። ግን ወደ ባይብል ስናመጣው
ወይም ደግሞ ወደ ተለያዩ ሃይማኖቶች ስንሄድ ከማክበር ይልቅ ያልሰሩትን ስራ እኔ ከመክፈት እርሳቸው እነሱ ላይ ከመቅጠፍ ሌላ ምንም ትርጉም አልሰጠውም። ለዚህ ማለት ነው ምንም ትርጉም ሊኖር አይገባም። ለምንድን ስብዕናቸው ብቻ ሳይሆን ከስብዕናቸው ተነስተን ነው ባህሪያቸውን የምናየው። ለምንድን እነሱ በሚያስቡበት መልኩ እነሱ ሲያስቡና ያን ነገር ሲተገብሩ ነው ከዛ በኋላ ወደ ተግባር ሊወርድ የሚችለው። ይሄ ደግሞ የእነሱ ባህሪ ነው ልንልም እንችላለን። ሰው ከዛ አንጻር እዛ ላይ የሚያደርጉት ነገር ወይም ደግሞ ባይበላቸው ላይ የተጠቀሰው ነገር ልክ ነው ብለን ብናምን እንኳን ይሄ ሰው መተግበር ግዴታ አለበት ማለት ነው። ለምንድን ብሪጅ ስለሆኑ ወይም ደግሞ ወደ አምላክ ተካረሩ ስለሆነ ይሄ ሐሳብ ነው ያለኝ እና የማይሆን ነገር ነው። በጣም ይሄ በደል የደረሰባቸው ብዬ ነው የማስበው ሲሪየስ ለማውራት ማለት ነው። እና በጣም ከባድ ነው። ለማንኛውም ሽክረን። በነገራችን ላይ እኛ እነዚህን ነቢያቶች ስንጠቅሳቸው መጽሐፉ እንደቀጠፈባቸው እንደዋሸባቸው አልፎም እነሱ ያልተላበሱትን ባህሪ እንዳላበሳቸው ነው የምናምነው። መሰለን ዳውድ ዓለይሂ ሰላምን ብናነሳ የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ስለሳቸው በጣም ብዙ የተናገሩት ሐዲታቶች አሉ። መሰለን ስለ አጿጿማቸው የነበራቸው ስግደት ምን ያህል እንደነበረ ኢቨን እሳቸው ምሳሌ እያደረጉ ሲያነሱ ነበረ ነቢዩላህ ዳውድን እና أحب الصلاة إلى الله صلاة داود عليه السلام وأحب الصيام إلى الله صيام داود وكان ينام نصف الليل ويقوم ثلثه وينام سدسه ويصوم يوما ويفطر يوما يلو نبري الله مالتنيا صلى الله عليه وسلم الله زند እጅግ በጣም ተወዳጁ ስግደት ብሎ ማለት የዳውድ عليه السلام ስግደት ነው። እሱ ምን ያደርግ ነበር? የናሙ نصف الليل የሌሊቱን ግማሽ ይተኛ ነበረ። ከዛሳ ወየቁሙ ثلثه አንድ ሶስተኛውን ደግሞ ይቆም ነበር። ወየናሙ سدسه ከዛም ደግሞ አንድ ስድስተኛውን ደግሞ ይተኛ ነበረ ማለት ነው። አስባችሁታል ምን ያህል ዓቢድ እንደሆነ? ሌሊቱን ሙሉ ለአላህ ቆሞ ነበር የሚያድረው። በተመሳሳይ መልኩ አላህ ዘንድ ደግሞ እጅግ በጣም ተወዳጁ ጾም የነቢዩላህ ዳውድ ዓለይሂ ሰላም ጾም ነው። ወየሱሙ የውመን ወይፍጢሩ የውመን አንድ ቀን ይጾሙ ነበር፣ አንድ ቀን ደግሞ ረፍት ያደርጉ ነበር። እኚህ የተከበሩ የአላህ ሱብሓነሁ ወተዓላ መልእክተኛ ናቸው። እንደዚህ አይነቱን እርኩሰት ከመስራት እንደዚህ አይነቱን ድንበር ማለፍ ከመስራት አንዲትን ሴት ለማግባት አንድን ተራ ንጉስ ትእዛዝ ተቀብሎ 200 ሰዎችን ሸለፈት ቆርጦ እንትን ማቅረብ ሳይሆን አንድ ሴት ገላዋን ስታጠብ ሄዶ እሷ ጋር ያለ ፍላጎት ግንኙነት ማድረግ ሳይሆን ላ የአላህ መልእክተኞች ይህንን አያደርጉም አበደን። ከዚህ ሁሉ ተግባራቶች የጸዱ ናቸው እነሱ። ተግባባን። ለዛም ነው አላህ ሱብሓነሁ ወተዓላ እኮ ስለ ነቢያቶች ንጽህና ስለ እነሱ ሁኔታ ሲናገር የእነሱ መንገድ እንድንከተል ኢቭን ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ፈቢሁዳሁም ሄተዲ የሚል የቁርአን አያ አለ አይደለ? በእነሱ አካሄድ ወይም በእነሱ ሁዳ አንተም ሂድ የሚል እንትን አላቸው። ኢቭን ራሱ ከነሱ የሆነ ምሳሌ እንድንወስድ ከነሱ ቁድዋ እንድንይዝ ነው የታዘዝ ነው እንጂ እንደዚህ አይነቱ እንትን ሱብሃንአላህ ከነሱ አበደን የሌለ ነገር ነውና፣ እስቲ ወንድሞች ሐሳብ ጨምሩበት ኢንሻአላህ የተወሰነ ነገር ብለን አይ ቲንክ እንወጣለን ትንሽ ቆይታ። ጀዛኩሙላሁ ኸይረን። ስለ ዳውድ ሲነሳ ማለት ነው ስለ ዳውድ ሲነሳ አንድ ሐዲስ አለ። አደም አለይሂ ሰላም ከተፈጠረ በኋላ አላህ ሱብሓነሁ ወተዓላ ከጀርባው ዘሮቹን አውጥቶ ያሳየዋል። በዛ በሚያይበት ጊዜ ላይ አደም አለይሂ ሰላም አንድ ብርሃኑ በጣም ቀልቡን የሳበው አንድ ፍጥረት ያያል። እንግዲህ ከነዛ ሰዎች ከፍጥረቶቹ መካከል ማለት ነው። ያን ፍጥረት ባየ ጊዜ አደም አለይሂ ሰላም በጣም ወደደው፣ ቀልቡን ሳበው ማለት ያ ሰው ያ ብርሃን ያለበት ሰውን የአደምን አለይሂ ሰላም ቀልብ ሳበ። እንግዲህ ከሌሎች ዘሮቹ ወይም ከሌሎች ፍጥረቶቹ ተለይቶ ማለት ነው። አደም አለይሂ ሰላም አላህ ሱብሓነሁ ወተዓላን ጠየቀ። ይህ ሰው ማን ነው ብሎ ጠየቀ። ሲጠይቅ አላህ ምን ብሎ መለሰለት? ይህ ሰው ዳውድ አለይሂ ሰላም ነው ወይም ደግሞ ዳዊት ነው፣ ካንተ ዘር የሚወለድ የሚወጣ የሆነ ዳዊት ነው ብሎ ይነግረዋል ማለት ነው። ከዛ እድሜውን ጠየቀና እድሜው አነስተኛ መስሎ ስለተሰማው 40 ዓመት ከኔ ጨምርለት ብሎ ይናገራል። ማን? አደም አለይሂ ሰላም። እንግዲህ ከዘሮቹ መካከል የወደደውን በዚህ ደረጃ አደም አለይሂ ሰላም እንኳን የወደደውና ከኔ ቀነሰ እድሜ ለሱ ስጠው ከተቻለ እንደዚህ ያደርግልኝ ብሎ ዱዓ ያደረገለት ሰው ዳውድ አለይሂ ሰላም ወይም ዳዊት የ200 ሸለፈት ቆርጧል ብለው ሲጽፉ
ያውም ለጥሎሽ ማለት ነው። ህፃን ያው በአይሁድ ህፃን ነች፣ ግን ይቅር ህፃን የሚባለውንና የሰው ሚስት የደፈረ ቤርሳቤህን የደፈረ ይሄ የእሱ ታሪክ ነው። አደም አለይሂ ሰላም አይቶ የወደደው ይህን ነው። ከዛ ስታረግዝበት ባሏ እንዳይሰማ ምናምን ባሏን ያስገደለ ሰው እንዴት ብሎ ነው በአላህ እንዴት ብሎ ነው አደም አለይሂ ሰላም እንዴት ብሎ ነው የሱ ብርሃን ሊስበው የሚችለው? የሱ ብርሃን አቴንሽኑን የሚስበው እንዴት ብሎ ነው? እንደዚህ አይነት ነብይ ቢሆን ማለት ነው የእውነት እንደዚህ አይነት ካራክተር ቢኖሩ። ሲጀመር የነብይነት መስፈርትስ አለ ወይ ነው በባይብል አላችሁ ወይ? ምንድነው መስፈርት የምታቀርቡት? አሁን የምር መስፈርት አለ? ነቢያት እኮ አምባሳደሮች ናቸው፣ ለኛ አምባሳደሮች ናቸው። እነሱን አይተን ልክ እንደ አርአያ እንደ ከዋክብት መንገድ የሚጠፋበት ሰው ከዋክብትን እያየ በከዋክብት እንደሚመራው ማለት ነው እንደ አርአያ የምንከተላቸው ናቸው ነቢያቶች። ስብዕናቸውን ተከትለን እንደ አርአያ በቃ ኮቴ በኮቴ የምንከተላቸው አምባሳደር ተደርገው ለሰው ልጆች በሙሉ የተሾሙ ፍጥረቶች ናቸው። የተመረጡ ስራቸውም ድንቅ ስለሆነ ነው የተመረጡት። ኦኬ እንደዛ ሆኖ እያለ ለህዝቡ መልእክቱን እንዲያስተላልፍ መርጦት ግን የሚሰራው ስራ ግን ያ ነብይ በጣም በቃ በጣም የወረደ ስራ፣ ከሱ ደግሞ የመራጩ ይባስ፣ ከሱ የመራጩ ይብሳል። ለሙሳ አለይሂ ሰላም የሰጠውን ህግ ለሱ ሲሆን ሻረለት ምንም ሳይጠይቀው። ምንድነው ያለው? ኃጢአትህን ይቅር ብለዋልና አትሞትም ይለዋል። ዳዊትን ማለት ነው የሰው ሚስት ስለደፈረ ምናምን ኃጢአትህን ይቅር ብሎልሃል እና አትሞትም። ያው ዝሙተኛና ዝሙተኛይቱ ተወግረው ይገደሉ ነው በሙሴ ህግ። ዳዊት እንግዲህ የሙሳ የእስራኤላውያን ዘር ነው። ከሙሳ አለይሂ ሰላም በኋላ የመጣ ነው። ከስንት ጊዜ በኋላ የመጣ ነው ዳዊት ማለት። ህጉን ሽሮለት እሱ እንዳይጎዳበት አዝኖ ሚስቶቹን በሙሉ ያስደፈረ ከላኪው ከተላኪው ያው ላኪው ደግሞ ብሶ ይገኛል ማለት ነውና እንዴት ነው እንደዚህ አይነት የነብይ ካራክተር ሊኖራችሁ የሚችለው? እናንተ እነዚህ ነቢያት ይዛችሁስ እኛ ጋር መጣችሁ ምን አይነት መስፈርት ነው የምታወጡ? እንደው መስፈርት ለማውጣት እንደው የትኛው መስፈርት ነው የምታወጡ? ምን አይነት መስፈርት? ለመልካም ሰው እንኳን ብቁ ያልሆነ ጤነኛ ሰው ለመባል እንኳን ብቁ ያልሆኑትን አካላቶች ራቁቱን ምናምን ዞረ የምትሉት ነብይ ባለበት ሁኔታ ላይ 3 ዓመት ራቁቱን ዞረ እያላችሁ እንደ ጀብድ የምታነሱት ነብይ ባለበት ሁኔታ ላይ እኛ ጋር መጣችሁ ምንድነው? የትኛውን ካራክተር ነው አንስታችሁ ሰውን የምትወቅሱት? እንደው ነብይ ምናምን ይቀርና እስኪ እኔን የምትወቅሱበት እስኪ ምንድነው? አንተ ከነቢያት ታንሳለህ ልትሉኝ የምትችሉት በምን በየትኛው መስመር ነው? በየትኛው መስመር በየትኛው መስመር? ኃጢአት መስራታቸውንማ እናምናለን። ልዕልና ግቢና አውሪ እስኪ በየትኛው እስኪ የትኛው ፓርት ነው? እስኪ አንተ ይሄው በዚህ ፓርት እግዚአብሔር አላወራህም ልትሉኝ ካልሆነ በስተቀር ሌላ ምንም የምትሉኝ ነገር የለም። ምንም አንድ ፖይንት አታነሱም። አንድ ፖይንት ማለት ነው። እና ምን ላይ ቆማችሁ ነው እናንተ የሌላ ነብይ ለመውቀስ እንደው የትኛው መስፈርት ይዛችሁ ምን ላይ ቆማችሁ? እንዴት ብሎ በየት በኩል እንዴ? ዳዊት እኮ እንደዚህ አድርጓልና እኔም እሰራለሁ ቢል አንድ ሰው እንዴት ነው ተወቃሽ የሚሆነው? አምላክ የራሱን ነብይ ለአርአያነት መርጦ ያላስተካከለ ተከታዮቹን በሙሉ ይህን አትስሩ። አስቡ፣ የሆነ ሰው ዝሙት እየሰራ ዝሙት አትስሩ ብሎ ሲያዝ ማለት ነው። እንዴት ነው እንደዛ የሚሆነው? ሃው በእንግሊዘኛ ሁሉ ነው ዛሬ ምገባላችሁ። ቀጥሉ ሀባይብ። ሰማለሁ ትሰማለህ? እኔ ጋር ብቻ ነበር ሲቆራረጥ የነበሩ ማለት ነው። ኦኬ አንድ ሀሳብ ለመጨመር ያህል ነው በዳውድ ዓለይሂ ሰላም ዙሪያ እና አላህ ሱብሓነሁ ወተዓላ በሱረቱ ሳድ አንድ ስለሳቸው የሚያነሳልን ነገር አለና ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ፣ አንተ ዳውድ ሆይ አንተም በምድር ላይ ምትክ አድርገናል አለ። እንግዲህ አላህ ሱብሓነሁ ወተዓላ አንድን ባሪያውን ምትክ ሲያደርግ ሁሉም ሰዎች እሱን እንደ ሮል ሞዴል አድርገው እንዲከተሉትና እንዲይዙትም ጭምር ነው። ተግባባን? ኸሊፋ ሲያደርግ አንድ ሰው አምባሳደር ሲያደርግ እነሱ ቀደም ብዬ የምንገለጸው እነሱን ሰዎች እንደ ሮል ሞዴል አድርገው እንዲከተሏቸው ነው። ተግባባን? ፈሕኩም በይነ ናሲ ቢልሐቅ፣ በሰዎች መካከል በእውነት ፍረድ። ወላ ተተቢዕ ልሀዋ፣ እዚች ጋ አስምሩልኝ።
ወላ ተተቢዒል ሀዋ ስሜትህን ደግሞ አትከተል አሉት። አሁን ባይብል ላይ የምንመለከተው ዳዊት ስሜቱን ነበር ሲከተል የነበረው። ገላዋን ስትታጠባየህ ስሜቱ ወደዛ ነገር ገፋፋው፣ ተግባሩን ፈጸመ። በተመሳሳይ መልኩ ደግሞ እንደዛ አይነት ትእዛዝ ታዘዘ። 200 ሰዎችን ቶርቸር አድርጎ የገዛ አካላታቸውን ቆራርጦ አንዲት ሴትን ለማግባት የ300 ሰዎችን ህይወት አኮላሸ፣ አበላሸ። አላህ ግን ምን ብሎ አዞታል በቁርአን? ወላ ተተቢዒል ሀዋ። ይሄ ሀዋ ደግሞ ይህ ስሜቱን መከተል ደግሞ ወደ ምን እንደሚያደርሰው አላህ ቀጠል አድርጎ ነገረን። ፈዩድለከ ዐን ሰቢልላህ፣ ከአላህ መንገድ አንተን ያስተሃል። ኢነ ለዚነ የዲሉነ ዐን ሰቢልላህ ለሁም ዐዛቡን ሸዲድ። እነዛ ከአላህ መንገድ የሚጣመሙ ዞር የሚሉ ሰው ብርቱ የሆነ ቅጣት አላቸው። ቢማ ነሱ የውመል ሒሳብ፣ የውመል ቂያማን የሒሳብ ቀንን እነሱ በመርሳታቸው። ለዛም ነው አላህ ሱብሓነሁ ወተዓላ አፈረአይተ መን ኢተኸዘ ኢላሁ ሀዋሁ እያለ እነዛ ስሜቶቻቸውን አምላካቸው ጌታቸው አድርጎ የያዙትን ሰዎች የሚወቅሳቸው። ወሊዳ ነቢያቶች እንዲህ አይነት ከንቱ የሆኑ የወረዱ ተግባራትን ከመስራት የተጠበቁ ናቸው። ምክንያቱም አላህ ምን ብሏቸዋል ለዳውድ ዓለይሂ ሰላም? ስሜትህን ከመከተል ተቆጠብ። እንኳን እንደዚህ አይነት ተግባራቶችን ይቅርና እኮ ትናንሽ ጥፋቶችን እኮ ሲያጠፉ እኮ አላህ ሱብሓነሁ ወተዓላ ወዲያው እኮ ነው ራእዩ የሚያወርድላቸው። መሰለን በትንሹ ላንሳላቸው። በትንሹ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ቁረይሾችን ሰብስበው ሀብታሞቹን ትላልቆቹን ባለ ሀብቶችን ሰብስበው እያወያዩቸው ነበር፣ ዳዕዋ እያደረጉላቸው ነበር። በዚህም ጊዜ አንድ አዕማ የሆነ ሰው ማየት የተሳነ ሰው ይመጣል። ምን እሳቸውን ፍለጋ ጥያቄ ልጠይቃቸው ከእሳቸው ጋር እንትን ለማለት ማለት ነው። እሳቸው በዛ ወቅት እነዛ ሰዎች የሚፈልጉትን ሁኔታ አመቻችተው የሚመጥኗቸውን ሰዎች ሰብስበው ነው እያወሯቸው ያሉት ማለት ነው። ያ ሰውዬ ሲመጣባቸው ትንሽ ቀልባቸው ደስ አላላቸውም እና ፊታቸው ትንሽ ቀይር አለ። ወደ አላህ ሱብሓነሁ ወተዓላ ቁርአን አወረደ። ዐበሰ ወተወላ አንጃአሁል አዕማ፣ ፊቱን አጨፈገገ አዞረም አይነ ስውሩ በመጣው ጊዜ ብሎ አላህ ሱብሓነሁ ወተዓላ ወቀሳን አወረደባቸው። ምን ይሄ እኮ አንድ ሰው ኖርማል ሰው ቢያደርገው እኮ በጣም ኖርማል ነገር። ለምሳሌ እኔ ትላልቅ ባለስልጣኖችን ዳዕዋ ላደርግላቸው ስለሆነ ጉዳይ ላወራቸው ተሰበሰብኳቸው ልበል፣ እነሱን እያወሯቸው ነው እንበል። በዚህ መሀል አንድ ጓደኛዬ በፊት የማውቀው ወይም ደግሞ ከነሱ ደረጃ ትንሽ ዝቅ ያለ በደህንነት በሌላ ነገር ሊሆን ይችላል ዝቅ ያለ ሰው በሩን አንኳኩቶ ቢገባብኝ እነዚህ ሰዎች ያወሯቸው ሌላ ጊዜ በማላገኛቸው ሁኔታ ይሄ ሰውዬ በመምጣቱ ስብሰባው የመበተኑ እድሉ በሰፋበት ሁኔታ ላይ መምጣቱ ሆን ሊያስከፋ ይችላል። ፊቴ ላይ ሆነ ሪያክሽን ሊያሳይ ይችላል። እኔ አሁን ተራ ሰው ደግሞ እንደው ውጣልኝ ሁላ ሊል ይችላል። ወላኪን ነቢያችን ያን ደረጃ እንኳን አደረሰው። ዐበሰ ወተወላ ትንሽ ፊታቸው ጨፍገግ አደረጉ። ይህንንም አላህ ሱብሓነሁ ወተዓላ ተችቷቸው ልቅ አለመሆኑን ነገራቸው። የዚህን ያህል ነው ተተብዑ አላህ ሱብሓነሁ ወተዓላ ለነቢያቶች እንኳን እንደዚህ አይነት ሱብሃንአላህ መቼም በደል የማይመጣው ነው ማለት ነውና አይ ቲንክ ወገኖች ገብተዋል። ሌሊና ሰላም ነው? ሰላም ይሰማል ድምጼ? ሰማል። ኦኬ ጥያቄ ነበረኝ መጠየቅ ይችላል? ርዕሱ ይታያል? ሊሊና ይሰማል? ጀማ እኔ ድምፅ ይቆራረጣል እንዴ? የእሷ ኔትወርክ ነው። ኦኬ ኔትወርክ ነው። ሊሊና ኔትወርክሽን አስተካክለሽ ተመለሽና ኢንሻአላህ ምንቀጥል ይሆናል። እስከዛ ወንድም እህቶች ሀሳብ ካላችሁ መቀጠል ትችላላችሁ። አፍወን አይ ችግር የለውም። ጀዛከላ ኸይር። ምንቃ ፒኬ አለ ወይ ሌላ አለው? ሀይቢ ፒኬ በእንትን ክፈተኝ እስኪ በጣም አንዴ የሆነ ነገር ኮምፔር አድርግላችሁ ጋይስ። በጣም ቅድም ያወራላችሁ ነው በስትክክል እያነበብን ከዛ ኮምፔር እናድርግና ወንድሞች ተሰብካችሁ ተቀጣጣላችሁ። መጽሐፈ ሳሙኤል ካለ ምዕራፍ 11 ላይ ክፈትልኝ እስኪ አንዴ ፒኬ። አሁን ፒኬ ጋር ተከታተሉኝ ሁላችሁም እሺ። ባይብል ላይ ገባና ግን መጀመሪያ መጽሐፈ ሳሙኤል ከመሄዳችን በፊት ግን ማን እንደሆነ ለማየት እንደው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 13 ጋር ሄድልኝ። ሳሙኤል ቀዳማዊ ምዕራፍ 13 ጋር ሄድልኝ። 13 ከዛ ቁጥር 14 ላይ አብረን እናንብበው። በደንብ አስተውሉ። ይኸው ለመሳሰል ማለት ወይ ሌሊና አይ ቲንክ ኔት ይዞሻል። ኤኒዌይ ከፍ አድርጉት ትንሽ እናንብበው። እዚህ ጋር
አሁንም መንግስት አይጸናም። ከዛስ እግዚአብሔር እንደ ልቡ የሆነ ሰው መርጧል አለ። ማነው እዚህ ጋር እንደ ልቡ የሆነ ሰው ሲባል ዳዊት ነው። ኦብቪየስ ነው። ሌላ ቦታ ላይ እንደምታየው በሐዋርያት ሥራ ምዕራፍ 2 ቁጥር 29-37 ዳዊት ነብይ እንደሆነ ነገር ነብይ መሆኑን ይናገራል። ሰው አሁን ግን ነጥቡ ምንድነው? እዚህ ጋር የምቻ ሪፈር አልኩላችሁ ነብይ መሆኑ ስለሚታወቅ፣ ግን እግዚአብሔር እንደ ልቡ የሆነ ሰው ነው የመረጠው። ምን የሆነ ሰው እንደ ልቡ የሆነ ሰው ነው የመረጠው እግዚአብሔር ማለት ነው። ያ እግዚአብሔር እንደ ልቡ የሆነ ሰው ምን አይነት ሰው ነው የሚለው ደግሞ ስናይ አንድ ጥቅስ ብቻ መጥቀስላችሁ ኮምፔር አድርግላችሁ ነው። መጽሐፈ ሳሙኤል ካለ ምዕራፍ 11 ካለ መጽሐፈ ሳሙኤል ካለ ምዕራፍ 11 ቁጥር ስንት ላይ ቁጥር 1 ጀምሩና አንብበው። ቁጥር 1 ጀምሮ እናንብበው። እንግዲህ እንዲህም ሆነ አለ በአመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ማለትም እግዚአብሔር እንደ ልቡ የሆነ ሰውዬ ኢዮአብን ከእርሱም ጋር ባሪያዎችን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር ጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር አለ። ቁጥር 2 ላይ ምን አለ? እንዲሁም ሆነ አለ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ዳዊት እግዚአብሔር እንደ ልብ ያለው ነብይ አንዲት ሴት ስትታጠብ አየ፣ ሻወር ስትወስድ አየ። ሴቲቱ መልካም ነበረች። ቁጥር 3 ላይ ምን አለ? ዳዊትም ልኮ ስለ ሴቲቱ ጠየቀ አለ። አንድ ሰውም ይህች የኤልያብ ልጅ የኬጢያዊው የኦርዮ ሚስት ቤርሳቤህ አይደለችምን አለው ለዳዊት ማለት ነው። እግዚአብሔር እንደ ልብ የተባለ ነብይ ላይ ከዛ ምን አለ? ዳዊትም መልእክተኛዎቹ ልኮ አስመጣት፣ ወደ እርሱ ገባች፣ ከእርኩሰቷም ነስታ ነበርና ከእርሱ ጋር ተኛ፣ ወደ ቤቷም ተመለሰች። አልገይት በደንብ አስተውሉ። እግዚአብሔር እንደ ልብ ያለው ነብይ የሆነ ሰዓት ላይ ከእንቅልፉ ተነስቶ የሆነ ወጣ ብሎ ሲያይ የሆነ ሴትን ሲወስድ ይላል እና በጣም ስሜቱ በቀጣጣ ሆነ ከሰው ጋር ዝሙት ይፈጽማል ማለት ነው። አስቡ ምን እግዚአብሔር እንደ ልብ ያለው ነብይ ባይብል ላይ ማለት ነው። ይሄን ያህል ዊርዶ ነው። አሁን ፒኬ የምታደርግልኛለህ? ዩሱፍን ክፈትልኝ አንዴ። ፒኬ ምዕራፍ 12ን ክፈትልኝ። ቁርአን ላይ ገባና ምዕራፍ 12ን ክፈትልኝ። ሱረቱል ዩሱፍ ምዕራፍ 12 ላይ አሁን በጣም ቢደንቅ ነገር ነው። ምዕራፍ 12 ቁጥር መጀመሪያ ከቁጥር 6 ላይ የሆነ ሐሳብ ነው። ከዛ በኋላ ወደ ቁጥር ስንት ላይ ኦኬ ቁጥር 7 ላይ የሚለውን ሐሳብ ነበር። ጌታ አምላካችን አላህ ምዕራፍ 12 ቁጥር 7 ላይ ብሎ ይናገራል። لقد كان في يوسف واخوته آية للسائلين አለ። በዩሱፍና በወንድሞቹ ታሪኮች ውስጥ ለጠያቂዎች በእርግጥ እኮ አስደናቂ ምልክቶች አሉ አለ አምላካችን አላህ። ምን በዩሱፍና በወንድሞቹ ውስጥ በጣም አስደናቂ ታሪክ አለ። ከነዛ መካከል አሁን ከባይብል ጋር ኮምፔር ማድረግ ባይብል ላይ እግዚአብሔር እንደ ልቡ ያለው ነብይ ተነስቶ ከአንድ ሴት ጋር ዝሙት ይፈጽማል አለን ባይብል። እስቲ ሱረቱል ዩሱፍ ላይ ምን አይነት አዲስ አስደናቂ ነገር እናገኛለን ብለን ደግሞ ስናጠራ በምዕራፍ 12 ላይ ጌታ አምላካችን አላህ ስለ ዩሱፍ ታሪክ ነው እየተናገረ ያለው። ምን ብሎ ይናገራል? ቆይ ቁጥር 30 አካባቢ ክፍተልኝ ፒኬ ቁጥር 30 አይደል 29 ላይ ኦኬ ወለቀድ ሀመት በራወደት ሁለት ያውና ቁጥር 22 ላይ ክፍትልኝ በደንብ አስተውሉ ጋይስ። ቁጥር ምዕራፍ 12 ቁጥር 22 ላይ ምን ይጀምራል? ዩሱፍ ነው የሚያወራው። ቁጥር 22 ላይ በደንብ አስተውሉ። ጥንካሬውንም በደረሰ ጊዜ ጥበብንና ዕውቀትን ሰጠዋል አምላካችን አለ ዩሱፍ ማለት ነው። እንደዚሁም መልካም ሰሪዎችን ሁሉ እንመነዳለን አለ። ከዛ ቁጥር 23 ላይ ምን አለ? ይህችም እርሱ በቤቷ የነበረባት ሴት ከነፍሱ አባበለችው ማለትም ወደደችው ማለት ነው። ዩሱፍ በነበረበት ጊዜ ያሳደገችው ልጅ ማለት ደጃፎቹንም ዘጋች አለ። በደንብ አስተውሉ ጋይስ። ባለስልጣን ነች። ዩሱፍ ደግሞ ያኔ ኖርማሊ ያሳደገችው ነውና ዩሱፍን ብላ ሙሉ ደጃፍ ዘጋችበት። ከዛ በኋላ ለአንተ ተዘጋጅቼልሃለሁ አለችው ጋይስ። በደንብ አሁን ኮምፔር አድርጉ። ቅድም እግዚአብሔር እንደ ልብ ያለው ነብይ የሆነ ከመንበሩ ተነስቶ አይቶ ነው እንግዲህ ጠርቶ ጭራሽ ባሏን አስገድሎባት ማለት ግን እዚህ ጋር ዩሱፍ ነው የተጠራው። ምን አለችው? ለአንተ ተዘጋጅቼልሃለሁ አለችው። ቶሎናም አለችው አለ በአላህ እርሱ ምን አለ ግን አሁን እርሺ ብሎ እንደ ዳዊት ተሳስተዋል እንዴ? ኢቭን ዳዊት እኮ ተሳስቶ ራሱ እኮ አይደለም ኢቭን ጠርቶ ነው እንደዚህ። እሱ ግን ተጋብዞ ነው ዩሱፍ ማለት ምን አለ? በአላህ እጠብቃለሁ እርሱ የገዛኝ ጌታዬ ኑሮዬን ያሳመረልኝ ነውና አልክደውም ማለት እነሆ በደለኞች አይድኑም ብሎ መለሰላት ይላል። ሱብሃንአላህ ጋይስ በደንብ አስተውሉ። ይፍል ለዝሙት ጋብዛ እንኳን ምንድን ያላት? እኔ እንደዚህ ነገር አላደርግም ጌታዬ ለኔ ጥሩ ነገር ብሎልኛልና
ወተዋልኝ አምላኬን ግን እኔ አልክደውም እያለ መለሳት ያቆራል ነገር። ስለዚህ አሁን እንዲህ ነው እንግዲህ አሁን ይሄ መጽሐፍ ትክክለኛ መጽሐፍ ነው ብለሽም ተብሶ አይምሮ ያለው ሰው እንግዲህ እዚህ ጋር ኮምፔር ያደርጋል ማለት ነው። ነቢያትን በዚህ ልክ የነሱን ክብር በስተከ ያስቀምጠው መጽሐፍ ትክክለኛ አምላክ ቃል ኢንስፓየርድ ወርድ ኦፍ ጋድ ወይስ ጭራሽ ተነስቶ ምናምን ነገር ዝሙት ፈጸመ የሚል ነው አምላክ ቃል። ክርስቲያኖች አንጸጽሩ፣ አይምሮአቸውን አሰሩት። ኖርማሊ ዝም ብላችሁ ዳም ፓስቱላችኋለሁ ጋይስ። ሐሳብ ካልሽ ወንድሞች ቀጥሉ። ፒክ ሐሳብ ካለ ቀጥሉት። ኦኬ ፋሮቂ ገራሚ ፖይንት ነው ያነሳው። እኔም እስቲ አንድ እንደዚህ ኮምፓሪዥን የሚመስል ነገር እስቲ ላቀርብላችሁ። ነቢይ ብለው የሚቀበሉትን አካል በባይብል ላይ የተገለጸበትን ሁኔታና በእስልምና ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ የተከበሩትን አንድ ደግሞ እስቲ ኮምፓሪዥን ላቅርብላችሁ። ምክንያቱም ይህ መጽሐፍ ነቢያትን በዚህ መልኩ እየገለጸ ነውና እነዚህ ነቢያት በትክክል ነቢያት ናቸው ወይ የሚለውን ጥያቄ ምልክት ውስጥ ያስገባልናል ማለት ነው። ግልጽ ነው አይደለ? እስቲ ፒኬ ከተመቸ አንደኛ ዜና መዋዕል ምዕራፍ 20 ከቁጥር 1 እስከ 3 ያለውን አውጣልኝ። ድምጼ ግን ይሰማል? ትሰማለህ? ቁጥር 3 ነው ያልከኝ? አይ ከቁጥር 2 ጀምሮ ከአንድ ጀምሮ ያለውን ከአንድ ጀምሮ አለ ወይ ከሁለትም ቢሆን ችግር የለም። እሺ እንዲህ ያላል አንድ ቁጥር ላይ ይህን ዝም ቢያነበውና ዋናው ፖይንት ቁጥር 3 ላይ ነው ያለውና ቁጥር 1 ላይ እንዲህ ይላል። እንዲህም ሆነ ይላል ስለ ዳዊት እየተናገረ ነው። በዓመት መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ኢዮአብ ሰራዊቱን አወጣ፣ የአሞንንም ልጆች አገር አጠፋ፣ መጥቶም ረባትን ከበበ። ዳዊትም በኢየሩሳሌም ቆይቶ ነበር ይላል። ከዛ ቁጥር 2 ላይ ኢዮአብም ረባትን መጥቶ አፈረሳት። ዳዊትም የንጉሳቸውን ዘውድ ከራሱ ላይ ወሰደ፣ ክብደቱንም እንደ መክሊት ወርቅ ያህል ነበረ። ክብደቱም ዕንቁ ነበረበት። ከዛ በዳዊትም ራስ አስቀመጡለት፣ ከከተማይቱም እጅግ ብዙ ምርኮ አወጣ። ከዛ ቁጥር 3 ላይ ስለምን እንደሚያወራው ስለ ዳዊት ስለሰራው ተግባር ነው። በውስጡም የነበረውን ሕዝብ አውጥቶ በመጋዝና በብረት መቆፈሪያ በመጥረቢያ እንዲሰሩ አደረጋቸው። እንዲሁም ዳዊት በአሞን ልጅ ከተማይቱ ሁሉ አደረገ። ዳዊትም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ ይላል። ልብ ብላችኋል። እዚህ ጋር ምንድን ያደረገው? በውስጡም የነበረውን ሕዝብ አውጥቶ በመጋዝና በብረት መቆፈሪያ በመጥረቢያም እንዲሰሩ አደረጋቸው ይላል። ግልጽ ነው አይደለ? ማን ነው ይሄንን ያደረገው? እንደውም ይሄ ቨርዥን ሌላ ነው መሰለኝ። በሌላ ቨርዥን ላይ አይ ቲንክ በስንተኛው በ2000 እትሙ ላይ ያለ ይሄንን ክፈት ውስጥ ቁጥር 3 ላይ አድርግልኝ። እዚህ ጋር አሁን ያው ዳዊት ምንድነው ያደረገው? በውስጧም የነበሩትን ሕዝብ አውጥተው በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው ይላል። ግልጽ ነው። እነዚህን ነቢያት ናቸው። ዳዊትም በአሞን ልጆች ከተማይቱ ሁሉ እንዲህ አደረገ። ዳዊትም ሕዝቡን ሁሉ ወደ ኢየሩሳሌም ተመለሱ። ሕዝቡም ሁሉ ወደ ኢየሩሳሌም። አሁን እዚህ ጋር እንደሚለው ነቢይ ተብለው ጻድቅ ተብሎ የሚታመንባቸው አካላት ሰዎች እንደ ቁድዋ እንደ አርአያ የሚከተሏቸው አካላት ናቸው። እንደዚህ ያደረጉት የነበሩትን ሕዝብ አውጥተው በመጋዝ ተረተሯቸው። በመጋዝ ማለት ነው። ቢያንስ እንኳን ስትገድል እኮ ጥሩ ይሆናል። እኛ እኮ በእስልምና አይደለም ይቅርና እንትኖችን ምንድነው የሰው ልጆችን አይደለም እንስሳትን እንኳን ስናርድ እንኳን እነሱ ፊት ለፊታቸው ሊታረዱ ከመሆኑ ጋር እንትን አይሳልም። ይሄ ቢላ አይሳልም። እነሱ ፊት ለፊት ራቅ ተብሎ ነው የሚሳለው። ምክንያቱም ሊሞቱ ስለሆነ መደንገጥ የለባቸውም ሊታረዱ እንደሆነ በማሰብ ማለት ነው። እዚህ ጋር ግን ከዚህም አልፎ በቢላ ራሱ አይደለም በሌላ ነገር ቶሎ እንዲገደሉ አይደለም በመጋዝ ነው። ልክ ዛፍ እንደሚቆረጠው በመጋዝ ነው እንዲህ የተረተሯቸው። ግልጽ ነው አይደለ? እነዚህ አሁን ነቢያት ተብሎ እንትን የሚባሉ አካላት ናቸው። ነቢያት ነው እንደዚህ ነቢይ ነው እንዲህ ያደርግ ያለው፣ ጻድቅ የሚባል ሰው ነው እንዲህ ያደረግ ያለው። በእስልምና ደግሞ አንድ ይሄንን ኮምፓሪዥን የሆናችሁ ዘንድ አንድ ደግሞ ላቅርብላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉት እንትን ክፈትልኝ። ሰሂህ ቡኻሪ 3015ኛ ሐዲስ ክፈትልኝ። ሰሂህ ቡኻሪ 3015ኛው ላይ
ቅርብ ቦታ ከሌለ ከፈለክ እኔን አታልቀኝና እኔ መግባት ይችላል። ካሜራው ዞረብኝ ምናምን ብለህ እንደ እንትና ከምታለቃቅስ ይሻላል። ሰሂህ ቡኻሪ 3015 እዚህ ጋር አሁን ስትመለከቱ ሐዲሱ ምን ይላል? عن ابن عمر ይልና رضي الله عنه قال وجدت امرأة مقتولة في بعض مغازي رسول الله صلى الله عليه وسلم فنهى رسول الله صلى الله عليه وسلم عن قتل النساء والصبيان ነቢ ሰለላሁ ዐለይሂ ወሰለም በአንድ ጊዜ በሆነ የጦርነት ጊዜ ላይ ሙስሊሞችና ሌሎች በሚዋጉበት የጦርነት ጊዜ ላይ ነው። ልብ በሉ፣ አንደኛ ይህ የጦርነት ጊዜ ነው። እየተዋጉ ነው፣ አማኞችና ኢአማንያን እየተዋጉ ነው። በዚህ ጊዜ ግልጽ ነው አይደለም? በእንደዚህ አይነት አውድ በመሰረታዊ እይታ ሴትን መግደል አይቻልም፣ ህፃናትን መግደል አይቻልም፣ ሽማግሌዎችን መግደል አይቻልም፣ ከጦርነት ጋር ግንኙነት የሌላቸውን መግደል አይቻልም፣ ዛፎችን መቆራረጥ አይቻልም፣ የሚያፈሩ ነገሮችን ማውደም አይቻልም። ሁሉ ይሄኛው ኢብኑ አባስ ተፍሲር ኢብኑ ከሲር ላይ ታገኙታላችሁ። እንትን ላይ ሱረት በቀራ ምዕራፍ 2 ቁጥር 190 ተፍሲሩ ላይ ታገኙታላችሁ። ይህ ሁሉ ተከልክሏል። አላህ ሱብሓነሁ ወተዓላ ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም ወላ ተዕተዱ ኢነላህ ላ ዩሒቡል ሙዕተዲን ይላል። በአላህ መንገድ ላይ የሚጋደሉዎችን ተጋደሉ፣ አላህ ወሰን አላፊዎችን አይወድም ይላል። ግልጽ አይደለ? ወሰን ከማለፍ ውስጥ የሚመደቡ ነገሮች ደግሞ ብለው የተጠቀሱ ነገሮች አሉ። እነዚህ ናቸው ማለት ሴቶች መግደል አይቻልም፣ ህፃናትን መግደል አይቻልም፣ አዛውንትን መግደል አይቻልም ኢላ አኺሪ። ከጦርነት ጋር ግንኙነት የሌላቸውን መግደል አይቻልም። በዚህ ጊዜ ማለት ነው። በዚህ ጊዜ አሁን ይሄ ሐዲስ የተከፈተው ጊዜ ላይ በእንትኖች ተሳስተው ምን ገድለው ነበረ? ምን ሞታ ተገኘች፣ ተገድላ ተገኘች አንዲት ሴት ማለት ነው። ወዲደት ምርአቱን መቅቱለቱን ፊ ባዕድ መጋዚ ረሱልላህ ሰለላሁ ዐለይሂ ወሰለም በአንድ የነቢ ሰለላሁ ዐለይሂ ወሰለም እንትን ላይ እነዚህ ተገድላ አንዲት ሴት ማለት ነቢ ሰለላሁ ዐለይሂ ወሰለም። ከዛ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ፈነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ቀትሊ ኒሳኢ ወስቢያን። ነቢ ሰለላሁ ዐለይሂ ወሰለም ህፃናትና ሴቶችን መግደል ከለከለው። ሞታ ተገድላ ተገኝታ ይህንን እንኳን ለምን አደረጋችሁ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። ግልጽ ነው አይደለም? ይህን እንኳን ለምን አደረጋችሁ ብለው ነው የከለከሉት ነቢ ሰለላሁ ዐለይሂ ወሰለም። ግልጽ ነው አይደለም? በአስሉ አስነሲዳም በመሰረታዊ እይታ መግደል አይቻልም። ነገር ግን ሰዎች ተሳስተው ምናልባት የጦርነት ጊዜ ነው ተሳስተው ለምሳሌ አሁን በዚህ ጊዜ ባለበት አውድ ላይ ለምሳሌ ሽጉጥ ተኩሰው ከጦርነት በስተት ከጦርነት ጋር ግንኙነት የሌለ ሰው ሊገደል ይችላል። ግልጽ ነው አይደለ? እንዲሁ ደግሞ ምንድነው በዛ ጊዜ ደግሞ በእንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ነገር ግን ይሄንን እንኳን ነቢ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ከለከሉ። ለምንድን ነው የገደሉት? ይሄ በነገራችን ላይ አንድ ሐዲስ አይደለም። ይሄኛው እንደ ናሙና ነው የተጠቀሰው። ብዙ ይሄንን ሐዲሶች አሉ ነቢ ሰለላሁ ዐለይሂ ወሰለም የከለከሉበት። ሰሂህ ሙስሊም 11744 ቢ እንዳትቀይረው ፊክ ያው ራሱ ስለሆነ በሌላ ዘገባ ይህም እብን ዑመር እንደዘገበው ወዲት ምራቱ መቅቱለት ፊ ባዕድ መጋዚ ረሱልላህ ሰለላሁ ዐለይሂ ወሰለም ፈነሃ ረሱልላህ ሰለላሁ ዐለይሂ ወሰለም አን ቀትሊ ኒሳኢ ወስቢያን። ሰሂህ ሙስሊም ላይ እንዲሁ ሱናን ኢብኑ ማጃ 2841 ላይ እና ብዙ የሆኑ ዘገባዎች ላይ ነቢ ሰለላሁ ዐለይሂ ወሰለም እንዲህ ከልክለዋል ማለት ነው። ስለዚህ ምንድነው የምንላቸው እኛ ፈአዩል ፈሪቀይን አሐቁ ቢልአምን ኢን ኩንቱም ተዕለሙን፣ የትኛው ነው ትክክለኛ የሆነ መንገድ፣ የትኛው ነው ትክክለኛ የሆነ ጎዳና ማለት የትኛው ነው? ነቢያትን በእንደዚህ አይነት መልኩ የሚገልጸው መጽሐፍ ነው ወይስ ደግሞ ነቢያትን በእንደዚህ አይነት መልኩ የሚገልጸው እምነት የትኛው ነው? በትክክል ነቢያትን የገለጸው እምነት የትኛው ነው? ባይብልስ በትክክል ነቢያትን ገልጿቸዋል? ነቢያት ዝሙተኞች ናቸው? ነቢያት ነፍሰ ገዳዮች ናቸው? እነዚህ ከሆኑ ነቢያት እነሱን በመከተል አምላክ ይገኛል ማለት ነው። ይሄ ደግሞ ፍጹም ስህተት ነው። ግልጽ ነው አይደል? አንድ ሰው መጥቶ እኔ ሲጀመር እምነት የሚባል ነገር አላምንም በቃ ብሎ ኤቲስት ቢሆን አንተ ምን ብለህ ነው ወደ እምነት ልትጠራው የምትችለው? ማንን ነብይ ነው ተከተል ብለህ ልትጠራው የምትችለው ወደ እምነት? ግልጽ ነው አይደለ? ይሄኛውን የሚባል ነብይ እኮ ልትለው አትችልም። አንተ ሲጀመር ምን ብለህ ነው አንተ ወደ እምነት የምትጠራው? ይሄንን ጨካኝ የሆነ ነብይ፣ ዝሙተኛ የሆነ ነብይ፣ ነፍሰ ገዳይ የሆነ ነብይ ተከተል ብለህ ነው ወደ እምነት የምትጠራው?
አይደለም ነቢያት እኛ ላይ አንዴ ማለት ነው። ይቅርታ ግን ስላቋረጥኩ። እኛ ላይ ያለው ነገር እንዴት ነው? ነብያቶችን አይደለም የምንከተለው ክርስቶስ ነው። እና በመጽሐፍ ቅዱስ ላይም ካየኸው ክርስቶስ እንከን የለበትም። እንከን የሌለበት ደግሞ ክርስቶስ ነው። ተከተሉትም የሚለን መጽሐፍ ቅዱስ ክርስቶስ ነው። ሌሊና አንዴ እና ሌሊና አንዴ ተረጋጊ። ሰላም ነው? እንዴት ነሽ? አለሁ እግዚአብሔር ይመስገን። ድምፅሽ ይቆራረጣል። ይሰማል? አለሁ እግዚአብሔር ይመስገን። ይሰማል? እሺ። ክርስቶስ ምንም እንከን የለበትም ምናምን ብዙ ነገር ብለሻል። እሱን አንዴ ወደ ጎን እናድርገውና ቤቱ ርዕስ አለው። እሱ ምንድን ነው? የነቢያት ስብዕና በመጽሐፍ ቅዱስ የሚል ርዕስ ነው ይዘን የገባ ነው እና አንድ ጥያቄ ልጠይቅሽ። ዳዊት ነቢይ ነው አይደለ? ኦኬ። ነቢይ ከሆነ አንድ ነቢይ ሊላበስ ከሚገባቸው ባህሪያቶች መካከል ጽድቅናና ከርኩሰት መራቃቸው ነው አይደለ? ታዲያ አንዲት ታረግበት መንገድ እንትን ይላል። ኦኬ። ታዲያ አንዲት ሴትን ለማግባት ለሷ ጥሎሽ ሲባል የ200 ሰዎችን ብልት ወይም ደግሞ ሸለፈት ቆርጦ ለጥሎሽ ማቅረብ ከነቢይነት መስፈርት ጋር አይጋጭብሽም እኮ? አንደኛ እያልኩህ ያለሁት ነገር የመጀመሪያው ምንድነው ስለ የነበረው ክርስቶስን ነው እንጂ ነብያትን ተከተሉ አልተባልንም ነው። ነብያቶች እያንዳንዳቸው ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ግን በህይወታቸው ሲኖሩ ክርስቶስ ምንድነው በአንቺ እምነት? በእኛ እምነት ክርስቶስ ምንድነው? አምላክም ነው ሰውም ነው። ኦኬ፣ አምላክ ነው አለቀ። ስለዚህ እንዳንቺ አስተምሮት በአንቺ እምነት እሺ፣ ነብይ አይደለም እያወራን አይደለም፣ ስለ ነብይ ነው እና የምንከተለው እሱን ነው እንጂ ነብያቶችን አይደለም ነው እያወራን ያለ ነው፣ ስለ ነብያቶች ነው። እነዚህ ነብያቶች ደግሞ ምን አይነት ስብዕና ነበራቸው ነው? እንግዲህ ከአምላክ ጋር ቢኖርባቸው እነሱ ሰዎች ናቸው ነው። ኦኬ፣ ገባኝ። መለኮታዊ መገለጥ ያላቸው ሰዎች ናቸው አይደለ? እነዚህ ሰዎች በነገርህ ላይ በእኛ እምነት መለኮታዊ መገለጥ ያላቸው ሰዎች ናቸው። ለእግዚአብሔር ራሳቸውን የለዩ ወይም ደግሞ ወደ እግዚአብሔር የቀረቡ ሰዎች ናቸው እንጂ ፍጹም ኃጢአትን የማይሰሩ እንከን የሌለባቸው አይደሉም። ሁሉም እንከን አለባቸው። እንደተናገርከው ለምሳሌ ዳዊት ሴት ደፍሯል፣ ያዕቆብ አጭበርብሯል ምናምን እና እያንዳንዱን ታሪክ በእኛ መጽሐፍ ቅዱስ ላይ ያለው የእያንዳንዱ ታሪክ ላይ እንከን አለባቸው። እንከን የሌለበት ግን ክርስቶስ ነው። እነሱን እኮ ነብይ ማለት ነው አይደለም መጽሐፍ ቅዱስም። እነሱ ነብይ ነው አይደል? በዛ ዘመን የኖሩበትን የህይወት ምሳሌ ነው የተሰጠን። አንዴ ሌሊና ፕሊስ፣ የሆነ ነገር ሸምድደሽ የመጣሽ ነው የሚመስለው አነጋገርሽ እና የሆነ በተረጋጋ መንፈስ ለምጠይቅሽ ጥያቄ የሆነ ብንመላለስ ጥሩ ነው። ባኪን ፎርዝ ብናደርገው መልካም ነው። ኤኒሃው የኔ ጥያቄ እነዛ ነቢያቶች መለኮታዊ መገለጥ ነበራቸው አልነበራቸው? ነበራቸው። እሺ፣ ለተላኩላቸው ህዝቦች ደግሞ አርአያ ነበሩ አልነበሩ? ሁሉም ድርጊታቸው ፍጹምና ሁሉንም የምንከተለው ነገር አይደለም። መርጠን የምንከተላቸው ነገሮች ነበሩ ከእግዚአብሔር የተሰጠ። ኦኬ ቴንክ ዩ። ኦኬ መርጦ እንቀበላለን። በራሳቸው በህይወታቸው ደግሞ ያለውን ውድቀት ደግሞ ኦኬ። እነዚህ ነቢያቶች መለኮታዊ መገለጥ የተገለጠላቸው አካላት እንደዚህ አይነት ተግባራትን መፈጸማቸው እንዴት ነው? ትክክል ነው? ለነቢይነታቸው ውስጥ ጥያቄ ውስጥ ያስገባም? እንዴት ነው እንደዚህ አይነት ነቢያቶች ከፈጣሪ መለኮታዊ መገለጥን አላቸው ልንል የምንችለው? ሌሊና ይሰማል? ሌሊና አትሰሚም? ተቋርጠሻል። ነቢያቶች ይሰማል? አሁን ይሰማል። ይሰማል? አሁን ይሰማል። ቀጥይ።
ቸውን ቃል እንከተላለን እንጂ እነሱ የሚያደርጉትን ሁሉንም ነገር እነሱን ተከተሉ እነሱን መስላችሁ ኑሩም አልተባልንም። በዛ ዘመንም ያለ ሰው አብርሃምን መስለክ ኑር እኔ ተከታያቸው አትከታያቸው አላልኩም። ተከታያቸው አትከታያቸው አላልኩም። ሰው ናቸው ነው ፖይንቱ። የኔ ደግሞ አፍተር ኦል እነዚህ ሰዎች ቢሳሳቱም ሰው ናቸው። ስለዚህ ከዛ ደግሞ በእግዚአብሔር ፊት መለኮታዊ መገለጥ ያላቸው ስለዚህ በክርስትና መለኮታዊ መገለጥ ያላቸው አካላት የሰዎችን ሚስት ይደፍራሉ፣ ለሴት ሲሉ 200 ሰዎችን ሸለፈት ይቆርጣሉ፣ ሰዎችን በመጋዝ ይተረትራሉ አይደል? ከልጆቻቸው ጋር ይተኛሉ፣ ልጆቻቸውም ይጸንሳሉ። ውድቀት ያለባቸው አሉ። ነብይ ማለት ነው። ነብይም ቢሆን ነብይም እኮ ቢሆን ሰው ነው። እኛ ጋር ችግር የለውም ማለት ነው። እናንተ ጋር ነብይ ያለው ዴፊኒሽን አላውቀውም፣ ግን እነዚህ ሰዎች ናቸው። በቃ ኃጢያትንም ቢሰሩ ወደ እግዚአብሔር ደግሞ ይንበረከካሉ። እሺ ለቀጥል። አይ ጥያቄ ያለኝ ቀጣይ። እሺ ራስህ ነው መቀጠለው፣ እኔ ምንም አልቀጥልም። ስለዚህ አንቺ ዝሙተኛ ነብይ ተከታያለሽ አይደለም? እኔ ነብይን አልከተልም አልኩህ እኮ። የምከተለው እንከን የሌለበት ክርስቶስን ነው። እሺ ዝሙተኛ ነብይን ተቀበያለሽ አይደለም? አልቀበልም። የምቀበለው እኮ አልኩህ ክርስቶስን ነው ማለት ዳዊትን የተጻፈላት ዝሙተኛ ነብይን ተቀበያለሽ አትቀበይም? መቀበል ማለት ላንተ ምንድነው? አልገባኝም ግን ጥያቄ። እሱ የኛ ነብይ ነው ብለሽ ተቀበያለሽ አትቀበይም? ከአምላክ ዘንድ የተላከ ነብይ ነው ብለሽ ተቀበያለሽ አትቀበይም? እኔ ነብይን እንደ ሰው ነው ማየው። አልጠየኩሽም። እሱን ከአምላክ ዘንድ የመጣ ነብይ ነው ብለሽ ተቀበያለሽ አትቀበይውም ነው? እቀበላለሁ። ስለዚህ እየሰማችሁን አይደለ? ክርስቲያኖች ምን ይቀበላሉ? ዝሙተኛ ነብይ ይቀበላሉ ማለት ነው። እሺ ነፍሰ ገዳይ ነብይ ተቀበያለሽ አትቀበይም? ይሰማዋል ድምጼ? ትሰማለህ? ኔትወርክ ያስቸግራል አይ ቲንክ። እሺ ከተሰማሽ ነፍሰ ገዳይ ነብይ ተቀበያለሽ አትቀበይም? አንዳንደኛውን እንደዚህ ይሻላል። ምናልባት ግን ኔትወርክ ሊሆን ስለሚችል እንጠብቃታለን። ችግር የለም። ቀጥለ አኺ። ሐሳብ ግን ነበረ አፏን ይህንን ፖይንት ለማስረጽ ነበረ። ግን አይ ምናልባት ኔትወርክ ሊሆን ስለሚችል እስቲ ትንሽ እንጠብቃታለን። ቀጥለ አኺ ሐሳብን። እና እንደሰማችሁት ነው። ሰገዳይ ነብይ ከሰማት መሀል ልጅቷ ወየ ከሰማት ልጅቷ ምንድን ነው ስትል የነበረው ነው። መሀል ላይ የሆነ ትልቅ ስህተት ተሳስታ ነበርና እኔ ነብይን እንደ ሰው ነው ማየው። ሰው ኢን ሴንስ ምንድነው ሰው ይሳሳታል ነው ተሳስተዋል ነው እነዛ ስትል የነበረውና በአጠቃላይ ስንዞር ደግሞ ኢየሱስ ነብይ ነው። አሁን ነብይ ነው። እሷ ነብይን እንደ ሰው ነው የምታየው፣ ኢየሱስን እንደ ሰው ነው የምታየው። ማለትም ሰው ደግሞ በሷ ኮንቴክስት ይሳሳታል። ስለዚህ ኢየሱስ ተሳስተዋል ማለት ነው። ለልጅቷ ማይሆን ፋው ሰርታ ነው የጣቸውና እዛውም ላይ ገብታ እንደውም ኢቭን ኢየሱስ ራሱ ምንም እርካኝ የለበትም ስትል ነበርና ኢየሱስን ብዙ እርካኖች ማሳየት ይቻላል። እኔው ካለሽ ግቢ ወገናችን ካለሽ ግቢ። ግን ይሄን ንግግር እንደው ንስሐ ግቢበት እንደዛ ይባላል ማለት እኔ ነብይ እንደ ሰው ነው ማየማት ቀይነስ ምን ማለት ነው? ሰው ደግሞ ይሳሳታል ነው ኮንቴክስቱ አሰና ንግግርና ሰው ኢየሱስም ሰው ነብይ ነው። ነብይ ደግሞ እንደ ሰው ነው የምታየው ሰው ኢየሱስም ደግሞ ተሳሳች ነው ማለት ነው። እና ዳዊት ሰሩትን ጥፋት ያጠፋ ይችላል ነው እንጥባና እኔ ሆይ ኤላ ቀጥል አላቋርጣችሁ። መርሐባ አኺ። እንደው አሪፍ ፖይንት ነው ያነሳው አንተም። እኔ ግን የኔ ፖይንት የነበረው ኢየሱስ ጋር ከመጣታችን በፊት ራሱ እነዚህ አካላት ሁሉንም ማለት ነው አብዛኞቹም ሁሉም ማለት ሊባል በሚቻል ሁኔታ ነብያት ዝሙተኞች፣ ነፍሰ ገዳዮች ነው የተጠቀሱት በተለይ ብሉይ ኪዳን ላይ ማለት ነው። እና እነዚህን ነብያት እንቀበላለን ካለች ምን ማለት ነው? ዝሙተኛ ነብይ ይቀበላለሁ፣ ነፍሰ ገዳይ ነብይ ይቀበላለሁ ኢላኺሪህ እንደማለት ነው። ግልጽ ነው አይደለም? ስለዚህ ያው አስቡት። ከዚህ በኋላ ደግሞ ክርስቲያኖች ደግሞ አሁን እኮ ከሁሉ በላይ የሚገርመው ደግሞ ምን መሰላችሁ? ይህንን የሚቀበሉ ከመሆናቸው ጋር አሁን የሆነ ነፍሰ ገዳይ ነብይ ይቀበላሉ፣ ዝሙተኛ ነብይ ይቀበላሉ። ይሁላ የሚቀበሉ ከመሆናቸው ጋር ይመጡና
ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ያደረጉ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም አይሻ በ6 ዓመት አገባ። ነብዩ ሰለላሁ ዐለይሂ ወሰለም እንትናን በሰይፍ ገደላቸው ኢላ አኺሪ ይላሉ። ይህ ውሸት ከመሆኑ ጋር ማለት ነው ውሸት ከመሆኑ ጋር እውነት ነው ብንል እንኳን ማለት ነው እውነት ነው ብንል እንኳን ምንም አታመጡ። ምክንያቱም እናንተ ራሳችሁ የምትቀበሉት ነገር ስለሆነ እውነት ነው ብንል ትክክል ነው። ነብዩ ሰለላሁ ዐለይሂ ወሰለም እሺ እንደዚህ አድርገዋል እንዲህ አድርገው የምትሉትን ነገር ትክክል ናችሁ ብለን ብናልፋችሁ እንኳን ማለት ነው ምንም አታመጡም። ምክንያቱም በራሳችሁ መጽሐፍ ያለ ነገር ነው። ይህ አንድ ነቢይ ላለመሆኑ ማረጋገጫ ፈጽሞ ሊሆን አይችልም ነው። ግልጽ ነው አይደል? ትክክል ናችሁ ብንላችሁ እንኳን ማለት ነው አብዛኛው ሁሉም ደግሞ ስህተት ናቸው። ቢሰላ እንዲያረጉ ሁሉም ቅጥፈት ነው። ከድሮ ጀምሮ የተጀመረ ቅጥፈት ነው። ግልጽ ነው አይደለ? ግን አሁን በደንብ እንደሰማችሁት እነሱ ምን ይቀበላሉ? ዝሙተኛ ነቢይ፣ ነፍሰ ገዳይ ነቢይ፣ አጭበርባሪ ሰዎችን በእንትን ሳይሆን በኖርማል ግድያ ሳይሆን በመጋዝ የሚተረትር ነቢይ ነው የሚቀበሉት ማለት ነው። ይሄ ደግሞ በጣም ከባድ ነው። ነስአሉላህ ሰላመተ ወልዓፊ እና ይሄ ደግሞ በጣም ከባድ ነው። ኢብኑ ቃፍ ሐሳብ ነበረ እንትን ላይ ካለ እንትን መቀጠል ትችላለህ። አለ ወንድማያ ኦኬ ስሞዳ ሐሳብ አለሽ? ያ አይ ቲንክ ጋይስ እናጠቃለውና እኛም ፒኬም ደክሞታል የለም ኤግዚት ያደርግ ተኝቷል መሰለኝ ፒኬ ራሱ እና እኔ ያው ጋይስ እናጠቃለውና ምንም በኔ እንዳታሳብ ራስህን ቻል እንዴ አለ ዲና እኔ እኮ ይለስልኛል እንዴ አንተ ተገለጥ በና አዞሮ አይ ቲንክ ካሜራ ሳበራ ኔትወርክ እያስቸገረ መሰለኝና ለዛ ነው የተውኩት። ምናልባት ሆነ ማለት አያስቸግርም። ተው ዝም ብለህ ክፈተው ዝም ብለህ ክፈትላል። እሺ እና እንደተናገራችሁት ማለት ነው። አሁን እንደገና ቀጥሎ ፋሩቅ የሆነ ነገር ይለናል። ቀጥለ ፋሩቅ። አይሽ እና ጋይስ ነጥቦቹ ላይ ግን እስካሁን ያው ከስንት ሰዓት ጀምሮ አላህ አለ ከስንት ሰዓት ጀምሮ እስካሁን ድረስ ያው አንዳንድ ሀሳቦችን በዚህ ዲስክ ጉዳይ ከተዘጋጅ ነው የነበር ግን የሚጨበጥ ሀሳብ እንዳያዛችሁ ተስፋ አደርጋለሁ ጋይስ። በዚህ እስካሁን ባየናቸው ነጥቦች ላይ እኔው ምንድነው ይሄ መጽሐፍ አንደኛ ቶፒኩ በጣም ቤዚት የሚያደርገው ነገር ምንድነው ነቢያቶች ላይ ብቻ ሳይሆን መጽሐፍቱ ላይ ነው ቤዚት እያደረገ ያለ ቶፒኩ ኮምፔር ስናደርግ ነበር ቁርአን ላይ ያለው ነቢያቶችና ይሄ ባይብል ላይ ስላለ ስለዚህ ይሄ መጽሐፍ ቅዱስ ወይም ባይብል ነቢያቶችን በምን አይነት መንገድ ዲስክራይብ አደረጋቸው የሚለውን ሀሳብ አንዳንድ ሀሳቦች ያነሳንበት ነበረ። በምን አይነት መልኩ ነው የገልጻቸው የሚለውን ሀሳብ ስናወያይበት ነበር። ነብይ የሚለው ኮንቴክስት ራሱ ባይብል ከገለጻቸው አንፃር የሚያስኬድ ነው ወይ የሚለውንም ስናወራበት ነበረ። ሶስት ከእንደዚህ አይነት ደግሞ ዘገናኛውን አስተምሮ ክርስቲያኖች ወጣችሁ እውነተኛውን አስተምሮ ዳቀፈው ወደ ጌታ አምላካችን አላህ ሪቪል ካደረገው ወደ ቁርአን እንጠራችኋለሁ ጋይስ። ይሄ አስተምህሮ ምንም አይነት በውስጡ ነገር ድነት የሌለበት ይሄ አስተምህሮ ትክክለኛ ያልሆነ አስተምሮ ከአምላክ ሪቪል ያደረገ ሳይሆን እንደው ኖርማሊ ልክ ባለፈ መናፍቁ እንዳለው ፍጡራን መጥቶ ፎርጅ ያደረገው የሆነ ጸሐፊው የቀጠፈው ቅጥፈት እንጂ አምላክ በስተክ እንደዚህ ነገር በፍጹም እንደማይችል ማወቅ መገንዘብ አለባችሁ ነው ጋይስ። ሐሳብ ካላችሁ ወንድሞች ፒኬ ምናምን ሐሳብ ካላችሁ እህቶችም አይ ቲንክ ሞንዳ ሐሳብ አላወራሽምና አጠቃሉን እንጣ። ሰላም አለይኩም። እሷ ጋር ኔትወርክ ያስቸግራል ይመስለኛል እና ለዛሬ በቃ በዚህ ሆና በቃ በዚህ አርዕስት አላህ ካለ ቀጣይ የምናነሳቸው ነጥቦች ይኖራሉ። አንዳንድ ርዕሶችን ይዘን እየመጣን ክርስቲያኖች ካላችሁም በምናነሳቸው ርዕሶች ላይ አይ ተሳስታችኋል የምትሉት ነጥብ ካለ ልክ እንደ ዛሬው ማቅረብ ትችላላችሁ። የዛሬውን ነጥብ ደግሞ በዚህ ማጠቃለል እንችላለን። ወላሁ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅማዒን። ፒኬ ይቀጥላል ፕሮግራሙ ያንተ። አይ ቲንክ እኔ ትንሽ ቆያለሁ መሰለኝ። ስለዚህ ትምህርት አለ እኛም እንመጣለን ኢንሻአላህ እየተመችን በመሃል እንገባ እንችላለን። የፒኬ ትምህርት ደግሞ ያው እየቀጠለ ስለሆነ እንቀጥል ማለት ነው። በቃ ባጭሩ ትምህርት አላለቀም፣ በቃ መቀጠል ነው። አይ ትምህርት የለም። ክርስቲያኖች ካላችሁ ሪኩዌስት ላኩ። እናንተ ከጨረሳችሁ በቃ ክርስቲያኖች ካላችሁ ጥያቄ ማቅረብም ትችላላችሁ። እንደገና በጥያቄ ዙሪያም ደግሞ መልስ መስጠት የምትፈልጉም ከሆነ እንደዚሁ መልስ መስጠት ትችላላችሁ ኢንሻአላህ። ክርስቲያኖች ካላችሁ መቀጠል እንችላለን።
እሺ ዛሬ ምንድነው ሰው ሁሉ የለም፣ ንቃታችሁ ሁሉ ጠፍቷል። ምኑ ናችሁ ነው ሰዎች? ምንድነው ያስደበራችሁ? እስኪ ታብታብ አድርጉ። ስንት ላይ ነው ያለው? 300 ነው። ታብታቡ አሪፍ ነው፣ ምንም አይልም አካሄዱ ማለት ነው። አይ እንጃ። ኦኬ አዎ እሁድ ነው ለካ ዛሬ እሁድ ነው ለካ፣ ሰው በጊዜ አይገባም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አይ እሁድ መሆኑን ረስቼው ነበረ። ዛሬ እሁድ ነው።